ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በሶሪያ የሚንቀሳቀሱ ሁሉም ወታደራዊ ኃይሎች በመከላከያ ሰራዊት ስር መዋሃዳቸውን የሀገሪቱ የመከላከያ ሚኒስትር ሙርሃፍ አቡ ቃስራ ገለጹ። ሂደቱም ሁሉንም የሀገሪቱ ወታደራዊ ኃይሎች በአንድ ተቃዋሚ ማዕቀፍ ስር ለማዋቀር የተደረገ ስራ ውጤት መሆኑን ነው የተገለጸው። አቡ ቃስራ በኤክስ ገጻቸው ላይ ባሰፈሩት መልእክት ከተቃዋሚ ስራ አስፈላጊነት አንጻር የተቀሩት ወታደራዊ ቡድኖችም ይህ መግለጫ በወጣበት በ10 ቀናት ውስጥ እንዲቀላቀሉ እናሳስባለን ብለዋል። ሚኒስትሩ አክለው በዚህ ትዕዛዝ ላይ የሚዘገይ ወይም ውሳኔውን የማይቀበል ማንኛውንም አይነት ወታደራዊ ቡድን ተገቢውን እርምጃ እንደሚወሰድበት አሳስበዋል። ትዕዛዙ የመጣው በጥር ወር መገባደጃ ላይ አሳድን ከስልጣን ያስወገዱበት ኃይሎች ቁልፍ መሪ አህመድ አልሻራ መሪነት በተደረገው ስብሰባ የሶሪያ ወታደራዊ ኃይሎች በመከላከያ ሚኒስቴር ስር ለማድረግ ከተስማሙ በኋላ መሆኑን አናዶሉ ዘግቧል። ሩሲያ የአሜሪካን ብሔራዊ ጥቅሞች እንደምታከብር ተመሳሳዩን ከአሜሪካ እንጠብቃለን ሲሉ ፑቲን ተናገሩ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ ባደረጉት ቃለ ምልልስ አሜሪካውያን የአሜሪካ ሕዝብና የአሜሪካ አመራር ፕሬዝዳንቱን ጨምሮ የራሳቸው ፍላጎት አላቸው። ይህንን እኛ እናከብራለን፣ በአንጻሩም የእኛንን ፍላጎት ያከብራሉ ብለን እንጠብቃለን ብለዋል። ከዩክሬን ጋር እየተደረገ ያለውን ጦርነት በተመለከተ ፑቲን ልዩ ወታደራዊ ዘመቻ በማለት ገልጸውት ሀገራቸውን ይህንን ዘመቻ በድል የማጠናቀቅ በቂ አቅም እንዳላት አስረድተዋል። በዘመቻው የሚያስፈልጉትን ውጤት እንደሚያገኙ አስታውቀዋል። ሲናገሩም የዘመቻው ውጤት የዚህን ቀውስ መሰረታዊ ችግር በማጥፋት ዘላቂ ሰላም ማስፈንና የሩሲያን ደህንነት ማረጋገጥ ነው ብለዋል። እንዲሁም በጎረቤት የሚገኙ የሩሲያ ተናጋሪ ዜጎችን ፍላጎት ማስጠበቅም ሌላው የዘመቻው ዓላማ መሆኑን አስረድተዋል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ትራምፕ በነገው ዕለት ከፑቲንና ከዘለንስኪ ጋር ተኩስ አቁም በተመለከተ በስልክ ለማውራት ማቀዳቸው ተገልጿል። በህንድ በእሳት አደጋ የ17 ሰዎች ህይወት አለፈ። በሃይደርባድ ከተማ የተከሰተው አደጋ በንግድ ህንፃዎች ላይ በመሆኑ እሳቱ እንዲስፋፋ ሰበብ አድርገዋል ተብሏል። የአደጋው መንስኤ በማጣራት ላይ መሆኑን የከተማ ባለስልጣን አስታውቀዋል። በእሳት አደጋው ከ$3000 በላይ የሚገመት ውድመት እንደደረሰ ተገልጿል። ሐማስ ቅዳሜ ዕለት አዲስ የተኩስ አቁም ድርድር ከተካሄደ በኋላ ተጨማሪ ታጋቾችን ለመልቀቅ ሀሳብ አቀረበ። ንግግሩ የተጀመረው የእስራኤል መከላከያ በጋዛ ሰርጥ አዲስ የተጠናከረ ወታደራዊ ጥቃት በጀመረ በሰዓታት ውስጥ ነው። ሐማስ ለ60 ቀናት የተኩስ አቁም 9 ታጋቾችን ለመልቀቅ ሀሳብ ያቀረበ ሲሆን እስራኤል በበኩሏ እስረኞችን እንደምትለቅ የፍልስጤም ባለስልጣናት ለቢቢሲ ተናግረዋል። ባለስልጣኑ አዲስ የታቀደው ስምምነት መሰረት በቀን 400 የእርዳታ መኪኖች እንዲገቡና ህሙማንን ለሕክምና ከጋዛ መውጣት ያስችላል ብለዋል። ቻይና በአውሮፓ ፓርላማ አባላት ላይ የጣለችው ማዕቀብ ልታነሳ ነው። ቻይና በአውሮፓ ፓርላማ አባላት ላይ በሰብአዊ መብት ኮሚቴ ላይ የጣለችው ማዕቀብ ለማንሳት መወሰኗን የፓርላማው ፕሬዝዳንት ሮቤርታ ሜትሶላ ተናግረዋል። ነገር ግን በአንድ የጀርመን የአውሮፓ ፓርላማ አባል ላይ የጣለውን ማዕቀብ ሳያነሳ እንደሚቆይ ነው የተገለጸው። ቻይና እንደ አውሮፓውያን አቆጣጠር በማርች 21 በሺንጂያንግ የሰብአዊ መብት ጥሰት አድርሳለች በሚል በአውሮፓ ህብረት ለተጣለው ማዕቀብ ምላሽ 5 የአውሮፓ ፓርላማ አባላትን ጨምሮ በ10 የአውሮፓ ግለሰቦችና 4 አካላት ላይ ማዕቀብ መጣሏን ይታወሳል። እነዚህ የቻይና ማዕቀቦች ኢላማ ያደረጉትም ግለሰቦች ወደ ቻይና፣ ሆንግ ኮንግ እና ማካው እንዳይገቡ እንዲሁም እነሱንና ተጓዳኝ ድርጅቶቻቸውን ከቻይናና አካላት ጋር የንግድ እንቅስቃሴ እንዳያደርጉ መከልከልን ነበር። የአውሮፓ ፓርላማ ፕሬዝዳንት ሮቤርታ ሜትሶላ ከቻይና ጋር ያለን ግንኙነት ውስብስብና ዘርፈ ብዙ በመሆኑ ምርጡ መፍትሄ ተሳትፎና ውይይት ነው ሲሉ ተናግረዋል። በሌላ በኩል የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጆ ጂያኩን ቻይና ከአውሮፓ ጋር የተሻለ ንግድና የፖለቲካ ግንኙነት እንደምትፈልግ በመናገር የአውሮፓ ህብረት ህግ አውጪዎች ቻይናን እንዲጎበኙ ጋብዘዋል። 34ኛው የአረብ ሊግ ስብሰባ ዋነኛው ትኩረቱ በጋዛ ላይ አድርጎ ይካሄዳል። የአረብ ሊግ አባል ሀገራት መሪዎችና ሌሎች አህጉር አቀፍና ዓለም አቀፍ ተቋማት አመራሮች በ34ኛው የአረብ ሊግ ጉባኤ ለመሳተፍ ኢራን ዋና ከተማ ባግዳድ እየገቡ ይገኛሉ። የኳታሩ አሚር ሼህ ታሚም ቢን ሐማዳ አልሳኒ፣ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ፣ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ፣ የፍልስጤም ፕሬዝዳንት መሐሙድ አባስ፣ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እንዲሁም የግብጽ፣ የሶማሊያና የሌሎች ሀገራት መሪዎችን ተወካዮች በስብሰባው ላይ ለመሳተፍ ባግዳድ ደርሰዋል። ውይይቱ በዋናነት በጋዛ፣ በሶሪያ፣ በሊባኖስ፣ በሱዳንና በሌሎች ቀጠናዊ ቀውሶች ላይ እንደሚያተኩር የኢራቅ መንግስት ቃል አቀባይ ለአልጀዚራ ተናግረዋል። የአሁኑ የአረብ ሊግ ጉባኤ የሚካሄደው እስራኤልና ሐማስ የተኩስ አቁም ስምምነት ካደረጉ ከ2 ወራት በኋላ ነው።
እንደ አውሮፓውያን አቆጣጠር በ1945 በ7 ሀገራት በግብጽ ካይሮ የተመሰረተው የአረብ ሊግ አሁን 22 አባላት አሉት። በአባል ሀገራቱ መካከል ጠንካራ ግንኙነት በማጠናከር ነጻነታቸውን፣ ሉዓላዊነታቸውንና እንዲሁም የጋራ ጥቅሞቻቸውን ለማስጠበቅ አብሮ መስራት የሊጉ ዋነኛ ዓላማ ነው። 103 የሶማሊያ ፓርላማ አባላት ፕሬዝዳንት መሐሙድ ስልጣን እንዲለቁ ጠየቁ። እነዚህ የፓርላማ አባላት ፕሬዝዳንት ሐሰን ሼክ መሐመድ ህገ መንግስቱን በመጣሳቸው ስልጣንን አላግባብ በመጠቀማቸውና ሀገሪቱን በአግባቡ መምራት ባለመቻላቸው በሚሉ ምክንያቶች ስልጣናቸውን በፈቃዳቸው እንዲለቁ መጠየቃቸውን ሂራን ኒውስ ዘግቧል። የፓርላማ አባላቱ ይህንን ጥያቄ ከማቅረባቸውም ቀደም ብሎ የቀድሞውን ፕሬዝዳንቶች ማለትም ሻሪፍ ሼክ መሐመድንና አብዱላሂ ፎማጆን ጨምሮ አንጋፋ ፖለቲከኞችን ተመሳሳይ ጥያቄ ማቅረባቸውን አስረድቷል። ፕሬዝዳንት መሐመድ እስካሁን በዚህ ጥያቄ ላይ የሰጡት መልስ የለም። ፕሬዝዳንት ትራምፕ እና ፕሬዝዳንት ፑቲን በስልክ ለመመካከር ቀጠሮ መያዛቸውን ከክሬምሊን የወጡ መረጃዎች አመለክተዋል። የኢስታንቡል የሰላም ውይይትን ተከትሎ ፕሬዝዳንት ትራምፕ ከፕሬዝዳንት ፑቲን ጋር ለመምከር ቀጠሮ መያዛቸውን በትሩዝ ማህበራዊ ትስስር ገጻቸው ላይ አስፍረዋል። የሁለቱ መሪዎች የስልክ ውይይት ለነገ ሰኞ ቀጠሮ የተያዘለት ስለመሆኑ ክሬምሊን አረጋግጧል። የመሪዎቹ ውይይት የሩሲያ ዩክሬን ጦርነት እንዲያበቃ በሚያስችል ጉዳይ ላይ እንደሚሆን ይጠበቃል። የሁለቱ ሀገራት የንግድ ጉዳይ በፕሬዝዳንቶቹ የስልክ ውይይት ላይ የሚነሳው ሌላው አጀንዳ እንደሚሆን ይጠበቃል። ፕሬዝዳንት ትራምፕ የሩሲያ ዩክሬንን ሰላም ማምጣት የምችለው እኔ ነኝ ማለታቸውን የሚታወስ ነው ሲል ቲአርቲ ዘግቧል። የኤርትራ መንግስት 78 ታጋቾችን መልቀቁን የማዕከላዊ ትግራይ ዞን ፖሊስ አረጋገጠ። ይህንን ጉዳይ በተመለከተ ትናንት ዘሀበሻ ዘገባ ማቅረቡ ይታወሳል። የማዕከላዊ ትግራይ ዞን ፖሊስ ዛሬ እንደገለጸው የተለቀቁት በአዲ ቋላ ራማ በኩል ነው። የፖሊስ ኮሚሽነሩ ኮማንደር ጸጋይ አስፋ በሰጡት መግለጫ ከተለቀቁት ውስጥ አብዛኞቹ ተወልደው ያደጉት በኤርትራ መሆኑን ገልጸው እድሜያቸውም ከ45 ዓመት በታች መሆኑን አስረድተዋል። የተወሰኑት ከኤርትራውያን ጋር ተጋብተው ሀብትና ንብረት ያፈሩ መሆናቸውንም ገልጸዋል። ከዚህ ቀደም የኤርትራ መንግስት በርካታ የትግራይ ተወላጆችን አግቶ መውሰዱን በስፋት ሲገለጽ የቆየ ሲሆን ኮማንደር ጸጋይ እንዳሉት በአሁኑ ወቅት 272 የትግራይ ተወላጆች በኤርትራ እስር ቤት እንደሚገኙ ከተለቀቁት ሰዎች ሰምተዋል። የተለቀቁት በአሁኑ ወቅት በራማያ እንደሚገኙና በቅርቡ ወደ ቤተሰቦቻቸው እንደሚቀላቀሉ ያስታወቁት ኮማንደሩ ጨምረውም የኤርትራ መንግስት እነዚህን ታጋቾች የለቀቀው የትግራይ ባለስልጣናትን ሳያማክር በራሱ ፍላጎት ነው ብለዋል። እነዚህ ታጋቾች መለቀቃቸውን በተመለከተ እስካሁን የኤርትራ መንግስት ያለው ነገር የለም። የጃፓን መንግስት ለኢትዮጵያ የ17.4 ሚሊዮን ዶላር ድጋፍ አደረገ። የጃፓን መንግስት በአዲስ አበባ ከተማ የተላላፊ በሽታዎችን ሕክምና አገልግሎት ለማጠናከር የሚውል የ17.4 ሚሊዮን ዶላር ድጋፍ አድርጓል። የድጋፍ ስምምነቱን የገንዘብ ሚኒስትር አህመድ ሺዴ እና በኢትዮጵያ የጃፓን አምባሳደር ሺበታ ሂሮኖሪ ተፈራርመውበታል። አቶ አህመድ ሺዴ በዚህ ወቅት የጃፓን መንግስት የኢትዮጵያ የጤና ስርዓት ለማዘመን ላደረገው ድጋፍ ምስጋና አቅርበዋል። ለፍርድ ቤት አስማሚዎች ከተላኩ 7845 ጉዳዮች መካከል 961 መዝገቦች በስምምነት መቋጨታቸው ተገለጸ። ከሐምሌ 2016 ዓ.ም እስከ ታህሳስ 2017 ዓ.ም ድረስ ባሉት በ6 ወራት ብቻ በፌዴራል የመጀመሪያ ደረጃ እንዲሁም ጠቅላይ ፍርድ ቤት ቀርበው በሁለቱ ወገኖች ስምምነት እንዲቋጩ ወደ ፍርድ ቤት መር አስማሚነት 7845 መዝገቦች መላካቸውን የፌዴራል ጠቅላይ ፍርድ ቤት አስታውቋል። የፍርድ ቤት መር አስማሚነት ዳይሬክቶሬት ዳይሬክተር ሉሊት አድነው እንደተናገሩት በስምምነት ወይም በሽምግልና እንዲቋጩ ከተላኩት መዝገቦች መካከል 961 የሚሆኑ በስምምነት ተቋጭተዋል። ፍርድ ቤት መር አስማሚነት ዋነኛው ተግባሩ ወደ ፍርድ ቤት የቀረቡ ጉዳዮችን ችሎት ከማቅረባቸው በፊት በአሸማጋይ ባለሙያዎች ታይተው በስምምነት እንዲቋጩ በመስራት የፍርድ ቤትን ጫናን ማቅለል እንደሆነ አስረድተዋል። በፍርድ ቤት መር አስማሚነት ከሚታዩ ጉዳዮች መካከል አዋጅ ቁጥር 12/34 እንደተቀመጠው የአሰሪና ሰራተኞች ጉዳይ፣ የባልና የሚስት ጉዳዮች፣ የንግድና ግንባታና መሰል ጉዳዮች መሆናቸውን ዳይሬክተሯ ተናግረዋል። ስራውን በረዳት ዳኞች የሚከናወን ሲሆን በእነዚህም ዳኞች በስልጠና ራሳቸውን እንዲያጎለብቱ የሚያደርግ በመሆኑ ሰፊ ስራዎች እየተሰራበት ያለ ዘርፍ መሆኑን ተጠቁሟል።
የታላቁ ህዳሴ ግድብ ሰው ሰራሽ ሐይቅን የሚጠብቅ በሀገሪቱ የመጀመሪያ የሆነ የባህር ፖሊስ መደራጀቱን የኢትዮጵያ ፌዴራል ፖሊስ አስታወቀ። የግድቡ መሰረተ ድንጋይ በመጋቢት 24 ቀን 2003 ዓ.ም ከተጣለበት ዕለት ጀምሮ የፌዴራል ፖሊስ በቦታው ያለውን ሰላምና ደህንነት ዋስትና እንዲረጋገጥ የማድረግ ተልዕኮን እየተወጣ መሆኑን ረዳት ኮሚሽነር ሰለሞን ከበደ ለኢቢሲ.ስትሪም ተናግረዋል። ሐይቁ 256 ኪሎ ሜትር ያክል የሚሸፍን በመሆኑ መደበኛ ሳይሆን ኮስታል ፖሊስ ጋር በማቋቋም መጠበቅ ስላለበት ኃይሉን መደራጀቱን ገልጸዋል። በዚህ ከመከላከያ ኢንጂነሪንግ ጋር በመተባበር ጀልባዎችን የማዘጋጀት የሰው ኃይል አደረጃጀቱን የማጠናከርና የማሰልጠን ስራ እየተሰራ መሆኑን ጠቁመዋል። በአካባቢው ላይ ስጋት እንደሌለ የገለጹት ረዳት ኮሚሽነሩ ቅድመ መከላከል ስራን እንዲሁም ለግድቡ የሚውሉ ቁሳቁሶችን ማጀብ እየተከናወነ ያለ ተግባር መሆኑን ተናግረዋል። በተጨማሪም ከመንግስት በሚሰጠው ተልዕኮ መሰረት ስራውን በብቃት እንደሚወጣ ገልጸዋል። የቀድሞው የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ወደ አጥንታቸው የተዛመደ የፕሮስቴት ካንሰር እንደተጠቁ በምርመራው መረጋገጡን ጽህፈት ቤታቸው ዛሬ ባወጣው መግለጫ አስታወቀ። ፕሬዝዳንት ትራምፕ ባላንጣቸው ጆ ባይደን ያጋጠማቸውን በመስማታቸው ማዘናቸውን ለቀድሞዋ ቀዳማዊት እመቤት ጂል ባይደን በጻፉት ደብዳቤ ገልጸው መልካሙን ሁሉ ተመኝተዋል። የባይደን ቃል አቀባይ እንደገለጸው ይህ ወደ አጥንታቸው የተሰራጨው የፕሮስቴት ካንሰር ነው በማለት ገልጸዋል። የቻይና የወደፊት ፖሊሲ የወንጀል ምርመራዎች በአርቲፊሻል ኢንተለጀንስ የክትትል መሳሪያዎች የሚመሰሩ መሆናቸው ተጠቁሟል። ቴክኖሎጂዎቹ ቤጂንግ በተካሄደው ዓመታዊ የቻይና ዓለም አቀፍ የፖሊስ መሳሪያዎች ኤግዚቢሽን ላይ የቀረቡ ሲሆን ዝግጅቱም በአይነቱ ትልቅ የፖሊስ ቴክኖሎጂ ኤክስፖ ነበር ሲል የዘገበው ሳውዝ ቻይና ሞርኒንግ ፖስት ነው። በመርሃ ግብሩ ላይ ከመላ ሀገሪቱ የተውጣጡ የፖሊስና የመከላከያ መሳሪያ አቅራቢዎችና የህዝብ ደህንነት መምሪያዎች የተገኙ ሲሆን መድረኩ አዳዲስ የፈጠራ ውጤቶቻቸውን ለማሳየትና ለማስተዋወቅ እድል መስጠቱን ተናግረዋል። ኤግዚቢሽኑ የአርቲፊሻል ኢንተለጀንስ የክትትል መሳሪያዎችን፣ የወንጀል መመርመሪያ መሳሪያዎችን እንዲሁም ድሮኖችን ያካተተ እንደነበረ ተጠቁሟል። አቅራቢዎቹ ከሀገሪቱ ህዝብ ደህንነት ሚኒስቴር ጋር በመሆን መድረኩ ያዘጋጁ ሲሆን የምርምር ተቋማትን ጨምሮ የሀገሪቱ ከፍተኛ የፖሊስ ኤጀንሲዎች እንዲሁም የተለያዩ የግል ተቋማት የምርምር ውጤታቸውን ያቀረቡበት ነው ተብሏል። ከቀረቡ ቴክኖሎጂዎች መካከል በህዝብ ደህንነት ሚኒስቴር የቀረበው የግለሰብን ሁለገብ ባህሪ የሚተነትን የአርቲፊሻል ኢንተለጀንስ ውጤቱ አንዱ መሆኑን ዘገባው አመላክቷል። ትራምፕ ዋልመርትን አስጠነቀቁ። ኢኮኖሚክስ ታይምስ እንደዘገበው የዋልመርት ደንበኞች በቅርቡ ከቲማቲም እስከ አሻንጉሊት ባሉ እቃዎች ላይ የዋጋ ጭማሪ ያጋጥማቸዋል። ምክንያቱም ድርጅቱ እንዳስታወቀው ከተለያዩ ሀገራት የሚያስገባቸውን እቃዎች በታሪፍ የተነሳ ጫና ውስጥ ወድቋል። የዋልመርት ዋና ስራ አስኪያጅ ጆን ዳቪድ ከሲቢኤንሲ ጋር ባደረጉ ቃለ ምልልስ በቻልነው መጠን የተሻለ አማራጭ እየፈለግን ነው ያሉ ሲሆን አሁን ያለው የታሪፍ ሁኔታ ባልተለመደ ሁኔታ በሸቀጦች ዋጋ ላይ ጭማሪ ሊያስከትል እንደሚችል ጥቆማ ሰጥተዋል። እንደገለጹትም በያዝነው ሜይ ወር መጨረሻ ወይም በጁን ወር ይህ ጭማሪ ሊደረግ ይችላል። እንደ ዘገባው ዋልመርት ለገበያ ከሚያቀርባቸው ሸቀጦች መካከል 1/3 የአሜሪካ ምርት ቢሆንም ቀሪው ግን ከቻይና፣ ከቪየትናም፣ ከህንድ እንዲሁም ከሌሎች የዓለም ክፍሎች የሚገባ ነው። በተለይም እንደ ሙዝና አቮካዶ ያሉ ምርቶች ከኮሎምቢያ፣ ኮስታሪካና ፔሩን ከመሳሰሉ ሀገራት የሚገቡ በመሆናቸው የዋጋ ጭማሪውን እያሳዩ ይገኛሉ። ይሁንና ፕሬዚዳንት ትራምፕ ዋልመርት ዋጋ እንዳይጨምር የሚገልጽ ማሳሰቢያ ሰጥተዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ዋልመርት ዋጋ ለመጨመር የታሪፍን ጉዳይ እንደ ሰበብ መጠቀሙን ሊያቆም ይገባል ብለዋል። ጨምረውም ዋልመርት ባለፈው ዓመት ባልተጠበቀ ሁኔታ በቢሊዮን የሚቆጠሩ ዶላሮች አግኝቷል። ስለዚህ አሁን የተጣለውን ታሪፍ ራሱ ሊወጣ ይገባል ካሉ በኋላ ዋልመርትን በቅርበት እየተከታተሉት መሆኑንም ማስታወቃቸውን ዘገባው አስረድቷል። አምነስቲ ኢንተርናሽናል በሩሲያ ውስጥ ታገደ። የሩሲያ ጠቅላይ አቃቢ ሕግ ጽህፈት ቤት ዛሬ እንዳስታወቀው ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የማያስፈልጉ ድርጅቶች ውስጥ ተካቷል። ይህ ማለት ደግሞ ድርጅቱ ከዚህ በኋላ በሩሲያ ውስጥ መንቀሳቀስ አይችልም። የሩሲያ መንግስት እስካሁን 223 ተቋማትን የሚያስፈልጉ ድርጅቶችን የሚይዝ ዝርዝር ውስጥ የከተተ ሲሆን ከነዚህ ውስጥ ምዕራባውያን የዜና ተቋማትና የመብት ተሟጋቾች ይገኙበታል። በዚህ ዝርዝር ውስጥ የተካተቱም ከሩሲያ ለቀው የመውጣት ግዴታ ይኖርባቸዋል። በዝርዝሩ ውስጥ ከተካተቱ ድርጅቶች ጋር የሚሰራ ወይንም እነዚህ ድርጅቶች የደገፉ ሩሲያን እስከ 5 ዓመት የሚያደርስ እስር እንደሚጣልበት ህጉ ደንግጓል። የሩሲያ አቃቤ ህግ በዛሬው ውሳኔ አምነስቲ ኢንተርናሽናል በዓለም አቀፍ ደረጃ የሚከናወኑ ሩሲያ ጠል ፕሮፓጋንዳዎች ማዕከል ነው ያለው ከመሆኑም በላይ ለዩክሬን የሚሰራ አድርጎ ገልጾታል። አምነስቲ ዜና እስከተዘጋጀበት ጊዜ ድረስ የሰጠው መልስ የለም።
የጅቡቲ መንግስት በዛሬው ዕለት ኢትዮጵያውያንን ጨምሮ ህገወጥ ስደተኞች በግድ ማባረር ጀመረ። የጅቡቲ መንግስት ዶክመንት የሌላቸው ስደተኞች በፈቃደኝነት ለቀው እንዲወጡ ጥሪ አስተላልፎ የነበረ ሲሆን በፈቃደኝነት ሀገሪቱን ለቀው ያልወጡ ፖሊስ እያፈሰ ወደ ካምፕ ሲያስገባ የቆየ ሲሆን በዛሬው ዕለት ሁሉንም ህገወጥ ስደተኞች ናቸው ያላቻቸውን በዛሬው ዕለት ማባረር ጀምራለች። በዚህ ዘመቻ አብዛኞቹ የተባረሩት ያሉት ኢትዮጵያውያን፣ ሶማሊያውያንና የመናዊ ናቸው። በደቡብ ሱዳን 60 ሺህ ህጻናት ለምግብ እጥረት ተጋላጭ ሆነዋል ተባለ። ሀገሪቱ በድምሩ 2.1 ሚሊዮን የሚደርሱ ህጻናት የተመጣጠነ ምግብ ማግኘት እንዳልቻሉ ተገልጿል። በላይኛው ናይል ሪቨር ለህጻናት ሲቀርብ የነበረውን የሰብአዊ ድጋፍ እየቀነሰ መምጣቱን የዓለም ምግብ ፕሮግራም አስታውቋል። በቅርቡ የተኩስ ልውውጥ በተደረገበት ዋይት ናይል እርዳታ ከቀረበ ከወር በላይ መሆኑን ገልጿል። መንግስት በአሳሳቢ ቦታዎች የምግብ አቅርቦት እንዲደርስ አስቸኳይ ሁኔታዎችን እንዲፈጥር ድርጅቱ አሳስቧል። የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁ በጋዛ ላሉ ፍልስጤማውያን ምግብና መድኃኒትን ጨምሮ ሰብአዊ እርዳታ በአስቸኳይ እንዲጀምር ትናንትና ፈቅደዋል። እርዳታው ለሐማስ ታጣቂዎች በማይደርስበት መልኩ ይሰራጫል ስለመባሉ ዩፒአይ ዘግቧል። በርካታ ዓለም አቀፍ ድርጅቶች እርዳታ ለመስጠት ዝግጁ መሆናቸውን የእስራኤል ከፍተኛ ባለስልጣናት ለኢየሩሳሌም ፖስት ተናግረዋል። በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራምና የተባበሩት አረብ ኤሚሬቶች ከእርዳታ አቅራቢዎች ቀዳሚዎቹ ናቸው ተብሏል። ታዋቂው የኬንያ ጠበቃና የሀገሪቱ የቀድሞ የፍትህ ሚኒስተር ማርታ ካሩዋ በታንዛኒያ የተቃዋሚ ፓርቲ መሪ ቱንዱ ሉሲ የፍርድ ሂደት ላይ እንዳይታደሙ ነው የተባረሩት። አብረዋቸው የነበሩ ሁለት የስራ ባልደረቦቻቸውም ታንዛኒያ ከገቡ በኋላ ታስረው ወደ ሀገራቸው እንዲመለሱ ተደርጓል። የሀገሪቱ ባለስልጣናት ይህ ዘገባ እስከተጠናቀረበት ሰዓት ድረስ በጉዳዩ ዙሪያ አስተያየትም አልሰጡም ሲሉ ቢቢሲ ዘግቧል። የታንዛኒያ ዋና ተቃዋሚ ቻዴማ ፓርቲ መሪ ሊሱ ባለፈው ወር በሀገር ክህደት ተከሰው ሰኞ ፍርድ ቤት እንዲቀርቡ ተገልጿል። የፓርቲው ዋና ጸሐፊ ድርጊቱን በማውገዝ የውሸት ሀገር ክህደት ክስ ነውርን ለመደበቅ መፍትሄ የውጭ ጠበቆችን ማሰር ሳይሆን ክሱን ሙሉ በሙሉ መተው ነው ብለዋል። የታንዛኒያ የሰብአዊ መብት ተሟጋች ጥምረት ተከሳሹ ሚያዝያ 15 በፍርድ ቤት በቀረቡበት ወቅት ጠበቃዋ ታንዛኒያ ገብተው ጉዳዩ እንዲከታተሉ እንደተፈቀደላቸው አስታውሷል። ግለሰቧ የተከበሩ የሰብአዊ መብት ተሟጋች ሲሆኑ በምስራቅ አፍሪካ ያለውን ዲሞክራሲ ኋላ ቀር በሚል ትችታቸው ይታወቃሉ። ባለፈው ዓመት ከኬንያ ታፍነው ወደ ትውልድ ሀገራቸው የተወሰዱና በሀገር ክህደት ክስ ለተከሰሱት የኡጋንዳ ተቃዋሚዎች ፖለቲከኞች ጥብቅና እንደቆሙ ዘገባው ጠቅሷል። ግለሰቡ እንደ አውሮፓውያን አቆጣጠር ከ2005 እስከ 2009 የኬንያ የፍትህ ሚኒስትር ሆነው ያገለገሉ ሲሆን በ2022 ፕሬዝዳንታዊ ምርጫ የቀድሞ መሪ ራይላ ኦዲንጋ ተወዳዳሪ ነበሩ። በሮማኒያ እሁድ ዕለት በተካሄደ ፕሬዝዳንታዊ ምርጫ ሊበራሊስት የሆኑት ኒኮስ ኦርዳን አሸንፈዋል። በአውሮፓ ህብረት ደጋፊ ናቸው የሚባልላቸው ኒኮስ ኦርዳን ከተፎካካሪያቸው ጆርጅ ሲሞን የተሻለ ድምጽ በማግኘት ምርጫውን ያሸነፉት። በፕሬዝዳንታዊ ምርጫ ኒኮስ ኦርዳን በአጠቃላይ ከተሰጠው ድምጽ 54 በመቶ አግኝተዋል። ተፎካካሪያቸው ጆርጅ ሲሞን በበኩላቸው ከተሰጠው አጠቃላይ ድምጽ 46 በመቶ ማግኘታቸውን ሲኤንኤን ዘግቧል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ሀገራቸው ከአሜሪካ ጋር የገባችበትን ውጥረት ለማርገብ ያለመ ጉብኝት ለማድረግ ወደ አሜሪካ አቅንተዋል። ዋይት ሀውስም ከአሜሪካ አቻቸው ዶናልድ ትራምፕ ጋር ረቡዕ ዕለት ለመነጋገር ቀጠሮ ተይዞላቸዋል። ሁለቱ ሀገራት በነጭ ደቡብ አፍሪካውያን ላይ ይፈጸማል በተባለ ስደትና በእስራኤል የጋዛ ጦርነት ጉዳይ ላይ ውጥረት ውስጥ መግባታቸው ይታወቃል። የደቡብ አፍሪካ ፕሬዝዳንት ጽሕፈት ቤት እንደገለጸው ሁለቱ መሪዎች በሁለትዮሽና በጋራ ዓለም አቀፍ ጉዳዮች ላይ ይወያያሉ። በተጨማሪም ራማፎሳ አሜሪካ ከደቡብ አፍሪካ በሚገቡ ምርቶች ላይ በጣለችው ቀረጥ መቅረት በሚችልበት ሁኔታ ላይ ከትራምፕ ጋር እንደሚወያዩ የሚጠበቅ መሆኑን ኤስኤቢሲ ዘግቧል። ጉብኝቱ በሀገራቱ መካከል ካለፉት 10 ዓመታት ወዲህ እጅግ የተቀዛቀዘውን ግንኙነት ዳግም ለማደስ ያለመ መሆኑን ተዘግቧል። ይህ ጉብኝት የሚካሄደው ፕሬዝዳንት ዶናልድ ትራምፕ በደቡብ አፍሪካ ለከፋ ችግር ተጋልጠዋል ያለቻቸውን 59 ነጭ ደቡብ አፍሪካውያንን አሜሪካ በልዩ የማዘዋወሪያ እቅድ ተቀብላ እንዲሰፍሩ ከፈቀደች ከጥቂት ቀናት በኋላ ነው። በተያያዘ ፕሬዝዳንት ሲሪል ራማፎሳ ከአሜሪካ እስከሚመለሱ የማዕድንና የነዳጅ ሀብት ሚኒስትሩን እንደ አውሮፓውያን አቆጣጠር ከግንቦት 18 እስከ 22 ቀን 2025 ድረስ የደቡብ አፍሪካ ተጠባባቂ ፕሬዝዳንት አድርገው መሰየማቸውን የፕሬዝዳንቱ ጽሕፈት ቤት ይፋ አድርጓል።
በአማራ ክልል ባለፉት 9 ወራት የተመረተ ከ20,000 ኪሎ ግራም በላይ የኦፓል ማዕድን በማዕከላዊ ገበያ በኩል ለውጭ ገበያ መቅረቡን የክልሉ ማዕድን ሀብት ልማት ቢሮ አስታውቋል። ለውጭ ገበያ ከቀረበው የኦፓል ማዕድን ምርት ከ7.4 ሚሊዮን ዶላር በላይ ገቢ መገኘቱን የቢሮ ኃላፊ ኃይሌ አበበ ተናግረዋል። በቀሪው ሩብ የበጀት ዓመትም እሴት የተጨመረበት የኦፓል ምርት ለማቅረብ ጥረት እየተደረገ ነው ተብሏል። በክልሉ ያለውን የማዕድን ሀብት በማልማት ከዘርፉ የሚገኙ ገቢ ለማሳደግ የሀገር ውስጥና የውጭ ባለሀብቶችን በመሳብና በመደገፍ ትኩረት ተሰጥቶ እየተሰራ መሆኑን መናገራቸውን ኢዜአ ዘግቧል። ከኦፓል ምርቱ በተጨማሪ 76 ኪሎ ግራም የወርቅ ምርት ለብሔራዊ ባንክ መቅረቡ የተመላከተ ሲሆን ከባለፈው በጀት ዓመት ከክልሉ ተመርቶ በማዕከላዊ ገበያ በኩል ወደ ውጭ ከተላከው የኦፓል ምርት ከ2.3 ሚሊዮን ዶላር በላይ ገቢ መገኘቱን የክልሉ የማዕድን ሀብት ልማት ቢሮ መረጃ ያመለክታል። ፔንታጎን ትራምፕ ወርቃማ ጋሻ ሲሉ የሰየሙትን የሚሳኤል መከላከያ ስርዓት ለመገንባት ለዋይት ሀውስ የተለያዩ አማራጮችን ማቅረቡ ተገልጿል። የፕሬዝዳንት ዶናልድ ትራምፕ ራዕይ የሆነውን ይህ ስርዓት አሜሪካን ከረጅም ርቀት ሚሳኤሎችን ጥቃት ሊከላከል የሚችል ሲሆን በ100 ቢሊዮን ዶላሮች ሀገሪቱን እንደሚያስወጣ ተገምቷል። ትራምፕ በሚቀጥሉት ቀናት የተሻለ የሚሉትን አማራጭና ዋጋውን ያሳውቃሉ ተብሎ ይጠበቃል። ይህን ውሳኔ በህዋ ላይ የተመሰረተ ሚሳኤል መከላከያ ዘዴን በሚቀጥሉት ዓመታት ውስጥ ለማዳበርና ወደ ስራ ለማስገባት መንገድ የሚቀይስ ነውም ተብሎለታል። የፔንታጎን ቃል አቀባይና ከፍተኛ አማካሪ የሆኑት ሴን ፓርሌን አሜሪካውያንና ሀገራችንን ከተለያዩ ዓለም አቀፍ የሚሳኤል አደጋዎች የሚከላከል ስርዓት ረቂቅና የትግበራ እቅድ ተዘጋጅቷል ሲሉ ለሲኤንኤን ተናግረዋል። በቻይና ከ30 ዓመት በላይ ከ36 ሚሊዮን ዶላር በላይ ጉቦ የተቀበሉ ከፍተኛ የፖለቲካ አማካሪ በቻይና የሞት ፍርድ ተፈረደባቸው። ውሳኔው የተላለፈባቸው የሻንቺ ግዛት ኮሚቴ የቀድሞ የፓርቲ ጸሐፊና ሊቀመንበር ሃንዮንግ ናቸው። እንግሊዝና የአውሮፓ ህብረት ግንኙነታቸውን ለማደስ ተስማሙ። በዚህም ከብሬግዚት በኋላ የመጀመሪያ የሆነው የንግድና የመከላከያ አጋርነት ስምምነት ፈርመዋል። ስምምነቱ በአውሮፓ ህብረት ፕሬዚዳንት ኡርሱላ ቮን ደር ላየን እና በእንግሊዝ ጠቅላይ ሚኒስትር ኬር ስታርመር አማካኝነት ተፈጽሟል። ዩናይትድ ኪንግደም፣ ፈረንሳይና ካናዳ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ማስፋፋት ከቀጠለች ተጨባጭ እርምጃዎችን እንደሚወስዱ አስጠንቅቀዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር ከፈረንሳይና ካናዳ መሪዎች ጋር በመሆን የእስራኤል መንግስት ወታደራዊ ዘመቻዎቹን እንዲያቆምና የሰብአዊ እርዳታዎችን ወደ ጋዛ እንዲገቡ በአስቸኳይ እንዲፈቅድ ጥሪ አቅርበዋል። በተጨማሪ በቅርቡ በእስራኤል መንግስት አባላት ይፋ የሆነውና በጋዛ የሚገኙ ሰላማዊ ሰዎች መፈናቀል እንደሚጀምሩ የሚያስፈራራውን እቅድም አውግዘዋል። የግዳጅ ማፈናቀል ሂደቱም ዓለም አቀፍ የሰብአዊ ሕግን የሚጥስ ነው ሲሉ አክለዋል። ዩናይትድ ኪንግደም፣ ፈረንሳይና ካናዳ ከእስራኤል ጎን ለጎን የሚኖር ነጻ የፍልስጤም ሀገር መኖር እንዳለባትና ለሁለቱ ሀገራት መንግስታት የሚቀርቡ መፍትሄዎች ተግባራዊ እንዲሆኑ እንዲሁም ለተኩስ አቁም ስምምነት ድጋፍ እንደሚያደርጉ አረጋግጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የሶስቱን ሀገራት መሪዎች ሀሳብ ክፉኛ ተችተዋል። በድንበራችን ላይ ያሉ የሐማስ አሸባሪዎች ከመደምሰሳቸው በፊት እስራኤል ለህልውናዋ የምታደርገውን የመከላከል ጦርነት እንድታቆምና የፍልስጤም መንግስት እንዲቋቋም በመጠየቅ የሶስቱ ሀገራት መሪዎች ሐማስ በእስራኤል ላይ ለሚፈጸመው ጥቃት ትልቅ ማበረታቻ እየሰጡ ነው ብለዋል። በተጨማሪም ሁሉም የአውሮፓ ሀገራት መሪዎች ግጭቱን ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራዕይ ሊከተሉ ይገባል ሲሉ ቤንያሚን ኔታንያሁ ጥሪ አቅርበዋል። የአውሮፓ ህብረት አባል ሀገራት በሶሪያ ላይ የተጣለውን ኢኮኖሚ ማዕቀብ ለማንሳት ስምምነት ላይ መድረሳቸው ተገልጿል። ለዘመናት በበሽር አልአሳድ የአስተዳደር ዘመን በጦርነት የደቀቀውን የሶሪያ ኢኮኖሚ መልሶ እንዲያገግም ለማስቻል የአውሮፓ ህብረት ማዕቀቡን ለማንሳት የሚያስችል ስምምነት ላይ መድረሱን ከዲፕሎማቲክ ምንጭ የተገኘው መረጃ ጠቅሶ አልጀዚራ ዘግቧል። ከአውሮፓ ህብረት 27 አባል ሀገራት የተውጣጡ አምባሳደሮች ከስምምነት ላይ የደረሱት ውይይት በቀጣይ በብራሰልስ በሚካሄደው የአባል ሀገራቱ የውጭ ጉዳይ ሚኒስትሮች የመጨረሻ ውሳኔ ያገኛል ተብሎ ይጠበቃል። የአውሮፓ ህብረት በሶሪያ ላይ የተጣለውን ማዕቀብ ለማንሳት ከውሳኔው ላይ የደረሰው ባለፈው ሳምንት አሜሪካ በደማስቆ የጣለችውን ማዕቀብ ለማንሳት መወሰኗን ተከትሎ ነው። የአሜሪካ አምባሳደር ከትግራይ ጦር ኃይል ቲዲኤፍ አዛዦች እና ህወሓት አመራሮች ጋር ተወያዩ። በኢትዮጵያ የአሜሪካ አምባሳደር የሆኑት በሽሬ ከተማ በተገኙ ወቅት የጊዜው አስተዳደሩ ምክትል ፕሬዚዳንት አቶ አማኑኤል አሰፋና የሽሬ ከተማ ከንቲባ አቶ ገብረመድህን ዮሐንስ አቀባበል አድርገውላቸዋል። በቆይታቸው በሽሬ ከተማ የሚገኙ የተፈናቃዮች ካምፕ የጎበኙት አምባሳደሩ ስለ ሁኔታው በአቶ አማኑኤል አሰፋ ገለጻ ተደርጎላቸዋል። በዚያውም በሽሬ በነበራቸው ቆይታ የህወሓት አመራሮችን አግኝተውም አነጋግረዋል።
ከአምባሳደሩ ጋር ውይይት የተቀመጡት ዶክተር ደብረጽዮን ገብረ ሚካኤልና ምክትላቸው ወይዘሮ ፈትለወርቅ ገብረ እግዚአብሔር መሆናቸውን መረጃዎች ገልጸዋል። አምባሳደሩ በመቀጠል የትግራይ መከላከያ ኃይል TDF ዋና አዛዥና የጊዜው አስተዳደሩ የሰላምና ጸጥታ ቢሮ ኃላፊ የሆኑት ጄኔራል ፍስሐ ኪዳኑን ጨምሮ ከወታደራዊ ኃላፊዎች ጋር ምክክር አድርገዋል። ትግራይ ቴሌቪዥን እንደዘገበው አምባሳደሩ በሽሬ ጉብኝታቸውን የተፈናቃዮችን ችግር መመልከታቸውን ገልጸው አሜሪካ የምታደርገውን ድጋፍ አጠናክራ እንደምትቀጥል ቃል ገብተዋል። የመቀሌ ከተማ ፍርድ ቤቶች ስራ ማቆማቸውን አስታወቁ። ፍርድ ቤቶቹ ዛሬ በይፋ ባደረጉት መረጃ መሰረት ለጊዜው ስራ ለማቆም መገደዳቸውን አሰምተዋል። ለስራ ማቆም እንደ ምክንያት የተጠቀሰውም የደህንነት ችግር ወይም ስጋት ስላለባቸው መሆኑን ገልጸዋል። በቀዳማዊ ወያነ ፍርድ ቤት የተለጠፈው ማስታወቂያ እንደሚያሳየው ከሆነም የተፈጠረው የደህንነት ስጋት መሰረት በማድረግ ከሚመለከታቸው አካላት ጋር ተነጋግረን መፍትሄ እስከምናመጣ ድረስ የመቀሌ ከተማ መካከለኛ ፍርድ ቤትን ጨምሮ በ7ቱ ክፍለ ከተሞች የሚገኙ ፍርድ ቤቶች ለጊዜው ስራ አቁመዋል ብለዋል። ይህ የአሁኑ ውሳኔ የመጣው ባሳለፍነው ሳምንት የፍርድ ውሳኔ ለመስጠት የቅጣት አስተያየት እየተሰማበት የነበረ ችሎት የተከሳሽ ቤተሰቦች ባስነሱት ሁከት የፍርድ ቤቱን እንዲቋረጥ ከተደረገ በኋላ ነው። የፈረንሳይ ፍትህ ሚኒስተር በአማዞን አካባቢ ጉብኝት እያደረጉ ሲሆን በዚህም ጉብኝታቸው ላይ ፈረንሳይ በአማዞን ጫካ ውስጥ ትልቅና ከፍተኛ ቁጥጥር የሚደረግበት ማረሚያ ቤት ልትገነባ እንደሆነ አስታውቀዋል። በውስጡም በከባድ ውንብድና ወንጀሎች የተጠረጠሩ የአደንዛዥ ዕፅ አዘዋዋሪዎችና አሸባሪዎች እንደሚታሰሩበትም ተገልጿል። ማረሚያ ቤቱ 500 የሚደርሱ ወንጀለኞችን የመያዝ አቅም እንደሚኖረው ነው የተዘገበው። በ400 ሚሊዮን ፓውንድ የሚገነባው ይህ ግዙፍ ማረሚያ ቤት በዓለማችን ትልቁ ደን አማዞን ውስጥ በ2028 እንደሚከፈትም ተገልጿል። ይህ እቅድ ይፋ የተደረገው በፈረንሳይ ውስጥ በሚገኙ ማረሚያ ቤቶችና ሰራተኞች ላይ በተደራጁ የወንጀል ቡድኖች ተደጋጋሚ ጥቃት ከደረሰ በኋላ ነው። ሚኒስትሩን ማክረው እንደገለጹት ማረሚያ ቤቱ ጥብቅ በሆነ መመሪያ የሚተዳደር ሲሆን ይህም በፈረንሳይ ያለውን ከፍተኛ የአደንዛዥ ዕፅ ዝውውር መረብን በዘላቂነት ያከስማል ተብሎ ይጠበቃል ሲል የዘገበው BBC ነው። የዓለም ጤና ድርጅት የአሜሪካን ገንዘብ ድጋፍ መቋረጡን ተከትሎ $2.1 ቢሊዮን በጀት ጠየቁ። የአሜሪካ የገንዘብ ድጋፍ ከተቋረጠበት በኋላ የዓለም ጤና ድርጅት ኃላፊ ቴድሮስ አድሃኖም አባል ሀገራት ለድርጅቱ እጅግ መጠነኛ የሆነ $2.1 ቢሊዮን ዓመታዊ በጀት እንዲደግፉ ጥሪ ያቀረቡ። ቴድሮስ ይህንን መጠን የትንባሆ ማስታወቂያ ወጪን ወይም የጦርነትን ዋጋ በማነጻጸር ነው ጥሪ ያቀረቡት። በጄኔቫ በተካሄደው የ78ኛው የዓለም ጤና ጉባኤ መክፈቻ ላይ ንግግር ያደረጉት ቴድሮስ ድርጅቱ ለ80 ዓመታት የሰውን ህይወት ለማሻሻል ጥረት ሲያደርግ መቆየቱን ጠቅሰው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጥር ወር ከWHO ትልቁ የገንዘብ ድጋፍ ምንጭ የነበረችው የአሜሪካ መደገፏን ማቋረጧን ተከትሎ ድርጅቱ ፈተና ውስጥ መግባቱን ገልጸዋል። ይህን ተከትሎ ቴድሮስ አክለውም ይህ $2.1 ቢሊዮን በጀት ከጦርነቱ ውጭ ጋር ሲነጻጸር እጅግ አነስተኛ መሆኑን አጽንኦት ሰጥተዋል። ታንዛኒያ በይፋ የአሜሪካ ዶላር በሀገሪቱ ውስጥ ጥቅም እንዳይውል አገደች። ታንዛኒያ የብሪክስ አባል ሀገራት ፈለግ በመከተል በአገር ውስጥ ግብይቶች የአሜሪካ ዶላር በይፋ ከልክላለች። የታንዛኒያ ባንክ በአገር ውስጥ ግብይቶች ላይ ሁሉም የውጭ ምንዛሬዎች ሙሉ በሙሉ የከለከለ ሲሆን የታንዛኒያን ሽልንግ ብቻ ህጋዊ የጨረታ ሰነድ እንዲሆን አድርጓል። የኢትዮጵያ ኤሌክትሪክ ኃይል ያስገነባዋል የተባለውን የዋና መስሪያ ቤት ህንፃ ከሰሃራ በታች ትልቁ እንደሚሆን ተሰምቷል። ህንፃው በ197,800 ካሬ ሜትር ስፋት በ327.5 ሜትር ርዝመትና 62 ፎቅ ይኖረዋል ተብሏል። በዚህም በአሁኑ ወቅት በኢትዮጵያ ትልቁ ህንፃ ንግድ ባንክ በ209.7 ሜትር እና በ53 ወለል ህንፃ የሚበልጥ ይሆናል። በሜክሲኮ አደባባይ አቅራቢያ በቂርቆስ ክፍለ ከተማ ሊገነባ የታቀደው ህንፃ $445 ሚሊዮን እንደሚፈጅ የስፑትኒክ ዘገባ ያመለክታል። ፕሮጀክቱ በገንዘብና በሎጂስቲክ ችግሮች ምክንያት ቆሞ የነበረ ሲሆን የኢትዮጵያ ኤሌክትሪክ ኃይል አሁን ለግንባታው ጨረታ እንዳወጣ ዘገባው ይጠቁማል። ኢትዮጵያን ጨምሮ በምስራቅ አፍሪካ ሀገራት በመጪው የክረምት ወቅት በአንዳንድ አካባቢዎች ከባድ ዝናብ ሊኖር እንደሚችል ተተነበየ። መረጃውን ያወጣው የምስራቅ አፍሪካ የልማት በይነ መንግስት ኢጋድ የአየር ጠባይ ትንበያ ትግበራ ማዕከል ከፍተኛ የተባለውን ዝናብ፣ የመሬት መንሸራተትና ጎርፍ ሊያስከትል ስለሚችል ሀገራት የቅድመ ጥንቃቄ ስራ እንዲያከናውኑ አሳስቧል። ማዕከሉ ይህንን ያለው 7ኛውን የምስራቅ አፍሪካ የአየር ጠባይ አዝማሚያን ትንተናና ትንበያ ፎረም በሚካሄድበት ወቅት ነው። በፎረሙም የዘንድሮ የክረምት ወቅት በተለይ በደቡብ ምዕራብና በሰሜን ምስራቅ የኢትዮጵያ ክፍል በአብዛኛው የዝናብ መጠን ከመደበኛው በላይ መሆኑን ትንበያው ያመለክታል ተብሏል። በመጪው የክረምት ወራት የሚኖረው የአየር ሁኔታ ከአሉታዊ ውጤት በስተጀርባ አዎንታዊ ሚናውም ሊኖረው እንደሚችል ተጠቅሷል።
ለአብነትም ህዳሴ ግድብን ጨምሮ ሌሎች ግድቦች በቶሎ እንዲሞሉ ያስችላል ተብሏል። መጪውን የክረምት ወራት የአየር ሁኔታ ተከትሎ ለምርታማነትም ሆነ ለሚመጡ አደጋዎች ቀድሞ ለመከላከል እንደ ግብርና፣ ውሃና ጤና ዘርፍ ያሉ መሰል መስሪያ ቤቶች ስራቸውን በሚገባ መስራት አለባቸውም ተብሏል። ቢሳን ኦዳ የተባለች ፍልስጤማዊት ጋዜጠኛ የእስራኤል ወታደሮች የምግብና የውሃ አቅርቦት በማቋረጣቸውና ከአካባቢው ለቀው እንዲወጡ ትዕዛዝ በማውጣታቸው ምክንያት በጋዛ ያለውን ሁኔታ ከጊዜ ወደ ጊዜ እየተባባሰ መቋቋም የማይቻልበት ደረጃ ላይ ደርሷል ብላለች። ኦዳ ለአልጀዚራ እንደተናገረችው ከሆነም ለ2 ሳምንታት ገደማ በቀን አንዴ ብቻ ምግብ እየተመገብኩ ነው፣ ምክንያቱም እስራኤል ለ77 ቀናት ምንም አይነት ምግብ ወደ ጋዛ እንዳይገባ ከልክላለችና ስትል ተደምጣለች። ጋዜጠኛዋ አክላም እስቲ ያስበው፣ ዶክተሮች፣ ነርሶች፣ የሲቪል መከላከያዎች፣ ሁሉም የድንገተኛ አደጋ መላሾች ሰራተኞች ሁሉም ከዚህ ጋር እየተፋለሙ ነው እየኖሩ ያሉት ስትልም ተናግራለች። ምንም እንኳን አሁን ላይ የእስራኤል መንግስት ወደ ጋዛ የተገደበ ሰብአዊ እርዳታ እንዲገባ ቢፈቅድም የአሜሪካ እስላማዊ ግንኙነት ምክር ቤት ግን የእስራኤል መንግስት 9ኛ የእርዳታ መኪኖች ብቻ ወደ ጋዛ እንዲገቡ መፍቀዱን ተቀባይነት የሌለው ነው ሲል አውግዟል። የተገደበው የእርዳታ አቅርቦት በጋዛ ውስጥ ለተከበቡት 2 ሚሊዮን ፍልስጤማውያን ወንዶች፣ ሴቶችና ህጻናት የረሃብ ስጋትን ለማስወገድ ምንም አያደርግም ሲል ምክር ቤቱ በመግለጫው አስታውቋል። ይህ ሙሉ በሙሉ በቂ ያልሆነ የስነ አእምሮ ትንታኔ በኔታንያሁ የዘር ማጥፋት መንግስታዊ ስልት ጋዛን ለመያዝና ለማጥፋት ቆርጦ የተነሳ ነውና ከዚያም የተረፉትን ፍልስጤማውያንን ለማባረር የሚያደርገው ጥረት አካል ነው ሲልም አክሏል። ሱቦርኖ ይስሐቅ ባሪ ገና በህፃንነቱ ነበር የተለያዩ የሂሳብ ቀመሮችን በመስራት ብዙዎችን ማስደነቅ የጀመረው። ባሪ ገና በ2 ዓመቱ የፔሪዮዲክ ቴብል ክፍሎች ማንበብ ይችል እንደነበረ ተነግሯል። በ4 ዓመቱ ደግሞ ከቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ በሂሳብና በሳይንስ ትምህርቶች ባሳየው ላቅ ያለ ውጤት የእውቅና ደብዳቤ ተሰጥቶታል። ልዩ የትምህርት ችሎታ ከ4ኛ ወደ 8ኛ ክፍል ከዚያም ከ9ኛ ወደ 12ኛ ክፍል በአንድ ጊዜ እንዲዛወር አስችሎታል። 2 መጽሐፍቶችን አዘጋጅቶ በህንድ ውስጥ የኮሌጅ ትምህርቶችን እንዳስተማረ የኒውዮርክ ፖስት ዘገባ አመላክቷል። 12 ዓመቱ ሱቦርኖ ይስሐቅ ባሪ በኒውዮርክ ዩኒቨርሲቲ የ200 ዓመት ታሪክ ውስጥ የመጀመሪያ በእድሜ ትንሹ ተማሪ ለመሆን በቅቷል። ዋና ትኩረቱ ሂሳብ ትምህርት በተከታታይ ፊዚክስን በማድረግ ትምህርቱን በመከታተል ላይ የሚገኝ ባሪ ያለበትን ደረጃ የሚፈልገውና የሰራበት መሆኑን ባደረጋቸው በርካታ ቃለ ምልልሶች ላይ ገልጿል። ባሪ ዩኒቨርሲቲውን ተቀላቅዬ መማሬ አዲስ አይደለም፣ ብዙ ልጆች በዚያ ውስጥ አልፈዋል ሲልም ይናገራል። እንደ አውሮፓውያን አቆጣጠር 2028 ላይ ፒኤችዲ በማጠናቀቅ ትንሹ ፕሮፌሰር መሆን ከበርካታ እቅዶቹ መካከል መሆኑንም ያስረዳል። በኒውዮርክ ዩኒቨርሲቲ በሚሰጠው የፊዚክስ ትምህርት መርሃ ግብር እድልን ለማግኘት በዓለም ላይ ያሉ ከ100,000 በላይ ተማሪዎች ሙከራ ያደርጋሉ። ከነዚህም መካከል ተቀባይነት የሚያገኙት 13% የሚሆኑ ብቻ መሆናቸውን ዩኒቨርሲቲውን ያጋራው መረጃ ያመለክታል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በሱዳን የሲቪሊያን ጠቅላይ ሚኒስትር መሾሙን ያደነቁ ሲሆን በሀገሪቱ ህገ መንግስታዊ ስርዓትን ለመመለስ እንደሚያግዝ ገልጸዋል። የሱዳን ጦር መሪና የሱዳን ሉዓላዊ ምክር ቤት ሊቀመንበር ጄኔራል አብዱል ፈታህ አልቡርሃን ትናንት የቀድሞው የዓለም አቀፉ የአእምሯዊ ንብረት ዋና ዳይሬክተር የነበሩ ዶክተር ካሚል እንድሪስን በጠቅላይ ሚኒስትርነት መሾማቸውን ይታወቃል። ካሚል እንድሪስ አብደላ ሐምዶክ በ2022 ከስልጣን ከለቀቁ በኋላ የተሾሙ የመጀመሪያው ጠቅላይ ሚኒስትር ሲሆኑ ከዛ በኋላ የካቢኔ ጉዳዮች ሚኒስተሩ እንደ ጠቅላይ ሚኒስትርነት ሲሰሩ ነበር። በኢትዮጵያ የውጭ ጉዳይ ኢንስቲትዩት ተመራማሪ ተስፋዬ እንዳሉት ምዕራባውያን በእርዳታ ሰበብ በእጅ አዙር የአፍሪካን ጥሬ ሀብት የሚወስዱባቸው ሁኔታዎች እንዳሉ መዘንጋት የለብንም። በእርዳታ ሰበብ ብዙ ጽሁፎች፣ ብዙ ረቂቅ የስለላ ሚስጥሮችም ይወጣሉ። የእነሱን ፖሊሲ የሚያራምድ ለእነሱ የሚገዛና ባሉት መንገድ ብቻ የሚሄዱ መንግስታትን መፍጠርም ዋና ዓላማቸው ነው። ታሪክ እንደሚያሳይም በተለይ በምዕራብ አፍሪካ ሀገራት ላይ ይሄ በስፋት ለዘመናት ሲወርድ ሲዋረድ የነበረ ነው። ከእርዳታ ነፃ የሆነ ማህበረሰብን መፍጠር በሚቻልበት አግባብ ላይ አብረን ማስኬድ አለብን። ስለዚህ አስቀድሞ መጪውን ጊዜ ምን ሊሆን እንደሚችል ሊገመት ሊተነበይ የሚችል ንቁ አመራር ሊኖርን ይገባል በማለት ለስፑትኒክ አፍሪካ ተናግረዋል። የኢራኑ ሁለንተናዊ መሪ አያቶላህ አሊ ካሚኒ ቴህራን ኑክሌር ለማበልጸግ የማንንም ፈቃድ አትጠብቅም አሉ። የአሜሪካ መንግስት ተደጋጋሚ መግለጫ ስሜት የማይሰጥ ነው በሚል አጣጥለውታል። እነሱ ኢራን መቼውንም ዩራኒየም እንድታበለጽግ አንፈቅድም ይሉናል በሚል ፖለቲካዊ ጫና የገለጹት አያቶላህ አሊ ካሚኒ በራሳቸው መንገድ እንጓዛለን፣ ማንም አያደናቅፈንም ብለዋል።
ኢራን ውስጥ የእናንተ ወይም የአሜሪካን ፖለቲከኞች ፈቃድ የሚጠባበቅ አንድም ሰው የለም ነው ያሉት። እስላማዊት ኢራን ሪፐብሊክ የራሷን ፖሊሲና አቅጣጫ አላት፣ በዚህም ትገዛለች ብለዋል። በአሜሪካና በኢራን መካከል እየተደረገ ያለው የኒውክሌር ድርድር አደጋ ውስጥ መግባቱ የሚያሳይ ሀሳብም ሆኗል። በመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ቴህራን ዩራኒየም እንድታበለጽግ አንፈቅድላትም ማለታቸውን ተከትሎ ነው አያቶላህ ቁጣቸውን ያሰሙት። $245 ሚሊዮን የመዘበሩት የቀድሞው የኮንጎ ጠቅላይ ሚኒስትር 10 ዓመት የጉልበት ስራ ተፈረደባቸው። $245 ሚሊዮን የመዘበሩት የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በሙስና ወንጀል 10 ዓመት ከባድ የግዳጅ የጉልበት ስራ ተፈረደባቸው። አውግስቲን ማታታ ፓኒዮ $245 ሚሊዮን የሚጠጋ የህዝብ ገንዘብ በመመዝበር የሀገሪቱ ህገ መንግስታዊ ፍርድ ቤት ጥፋተኛ ሆነው ስላገኛቸው ነው ይህ ብይን የተላለፈው። ከሳቸው በተጨማሪ የዲሞክራቲክ ኮንጎ ማዕከላዊ ባንክ ገዢ የነበሩት ዲኦክራቲያስ ሙቶምቦ በዚህ ምዝበራ በመሳተፍ ጥፋተኛ ሆነው ተገኝተዋል። የቀድሞው ጠቅላይ ሚኒስትር ጠበቃ ውሳኔ ኢፍትሐዊ አይደለም፣ ፖለቲካዊ ይዘት ያለው ነው ሲሉ ወቅሰው ለሮይተርስ ዜና ወኪል ተናግረዋል። ተመዝብሯል ከተባለው ገንዘብ መካከል የተወሰደው የአገሪቱ ስር የሰደደ የምግብ እጥረት ለመቅረፍ ከታቀደው ትልቅ የግብርና ልማት ነው። ትራምፕ ዘለንስኪን በኦቫል ቤተ መንግስት ፊት ጋዜጠኞችን ሰብስበው እንዳደረጉት ራማፎሳን ለማሳጣት ሞክረው ነበር ተብሏል። የደቡብ አፍሪካ ነጭ ስደተኞችን በሚመለከት የስደተኞች ፎቶ የያዘ ዶክመንት በማሳየት ትራምፕ ድርጊቱን ክፉኛ ተችተው ቁጣቸውን ለመግለጽ ሞክረው ነበር። ራማፎሳ ግን የተረጋጉ ነበሩ ተብሏል። በደቡብ አፍሪካ የነጭ ዘር ማጥፋት እየተካሄደ ነው በሚለው ላይ ሁለቱ ፕሬዝዳንቶች ፊት ለፊት በሚዲያ ቀጥታ እየተላለፈ በሀሳብ ሲጋጩ ታይተዋል። በስብሰባው ላይ ራማፎሳ በደቡብ አፍሪካ የነጭ የዘር ማጥፋት ወንጀል እንደሌለ ለማሳመን ምን ማስረጃ እንዳቀርብልህ ትፈልጋለህ ብለዋቸዋል። ቀጥለውም ወደ ዋይት ሃውስ አስከትለዋቸው የሄዱትን የደቡብ አፍሪካ ጎልፍ ተጫዋቾች አርኔን ኤልስ እና ሬቲፍ ጎሰንን ያመጡት ራማፎሳ ፕሬዝዳንት ትራምፕ የደቡብ አፍሪካውያንን ድምጽ መስማት ይኖርብሃል፣ እነዚህ ጥሩ ወዳጆችህ የሆኑት የምናገረውን አልደግመውም ሲሉ ባቀረቡት ክስ ላይ ለሌሎች ደቡብ አፍሪካውያን ድምጽ እንዲሰሙ ጋብዘዋቸዋል። ትራምፕ በበኩላቸው በደቡብ አፍሪካ ስላለው ሁኔታ የሚያስረዱ በሺዎች የሚቆጠሩ ታሪኮችና ዶክመንተሪዎች አሉ ካሉ በኋላ ሰራተኞቻቸው በኦቫል ኦፊስ ውስጥ ያለውን መብራት እንዲያደበዝዙ ጠይቀው በክፍሉ ውስጥ ላለው ታዳሚ በነጭ ደቡብ አፍሪካውያን ላይ ስለደረሰው ጥቃት የሚያሳይ ቪዲዮ እንዲጫወት አድርገዋል። ትራምፕ ስለ ቪዲዮ ሲናገሩ ምስሎቹ የነጮች ገበሬዎች የቀብር ቦታ ያሳያሉ ብለዋል። ከሳምንት በፊት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ወደ አሜሪካ በስደት የተጓዙ 59 ነጭ የአገሬው ዜጎችን ፈሪዎች ናቸው፣ በቅርቡ ይመለሳሉ ሲሉ መናገራቸውንና ይህም ቁጣን አስነስቶ እንደነበረ ይታወቃል። የፈረንሳይ አምባሳደር የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን ጠርተው አነጋገሩ። የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት እንደገለጸው ሌተናንት ጀነራል ታደሰ ወረደ በትናንትናው ዕለት ከፈረንሳይ አምባሳደር ሬሚ ማሬቾ ጋር ውይይት አድርገዋል። በውይይቱ ወቅት ሌተናንት ጀነራል ታደሰ የተፈናቀሉ ዜጎች በአስቸጋሪ ሁኔታ ውስጥ እንደሚገኙና በፍጥነት ወደ ቤታቸው መመለስ ካልቻሉ ከፍተኛ አደጋ እንደሚፈጠር ለአምባሳደሩ ተናግረዋል ያለው የጽሕፈት ቤቱ መግለጫ በፕሪቶሪያ የሰላም ስምምነት ትግበራ ላይ የፈረንሳይ መንግስት የበኩሉን ሚና እንዲጫወት ማሳሰባቸውንም አስረድተዋል። አምባሳደር ማሪቾ በበኩላቸው የፕሪቶሪያን ስምምነት በአግባቡ ተግባራዊ ለማድረግ ሀገራቸው አስፈላጊውን ድጋፍ እንደምታደርግ ቃል መግባታቸውን አስታውቀዋል። የጆ ባይደን ባለቤት የባላቸውን የጤና ችግሮች ችላ በማለታቸው ሊከሰሱ ነው። የኒውዮርክ ፖስት ከፍተኛ የዩኤስ የፍትህ ዲፓርትመንት ባለስልጣንን ዋቢ በማድረግ እንደዘገበው የባይደን ባለቤት በእድሜ የገፉ ሰዎችን በመበደል ሊከሰሱ ይችላሉ። እንደ ህትመቱ ዘገባ ከሆነ ባይደን በካንሰር ሊያዙ እንደሚችሉ ከተዘገበ በኋላ እንደሚያውቁ፣ ነገር ግን ለፕሬዝዳንትነት የመወዳደር ውሳኔውን እንደደገፉ የሚገልጹ ጽሑፎችን ወጥተዋል። የአማራ ብሔራዊ ንቅናቄ አብን በአማራ ክልል በተከሰተው የጸጥታ ችግር የተነሳ የክልሉ ነዋሪ ለአስከፊ ቀውስ ተዳርጓል ሲል ባወጣው መግለጫ አስታውቋል። በጸጥታ ችግር የተነሳ የክልሉ ነዋሪ ሞትና ጉስቁልናን እንዲላመድ፣ የህይወትና የንብረት ዋስትና እንዲያጣ፣ አርሶ ነግዶና በአጠቃላይ በነፃነት ተንቀሳቅሶ ሰርቶ እንዳይኖር መደረጉ ሊሰመርበት ይገባል ተብሏል። በተጨማሪም ህጻናትና ታዳጊ ልጆች የመማር መብታቸው ተገፎ ከትምህርት ገበታቸው ውጭ ሆነዋል ያለ ሲሆን የጤናና ሌሎች ማህበራዊ አገልግሎቶችን ተገድበዋል መባሉ አራዳ ከመግለጫው ተመላክቷል። በክልሉ ውስጥ ያሉ ባለሀብቶችና የመንግስት ሰራተኞች ከስጋት ነፃ ሆነው ስራቸውን እንዲያከናውኑ በየዕለቱ ለእገታና እንግልት እየተዳረጉ ነው ተብሏል። በመሆኑም የፌዴራል መንግስት በአማራ ክልልና በህዝቡ ላይ የተጋረጠውን አደጋ በውል በመረዳት ችግሩን በሰላማዊ መንገድ እንዲቋጭ ረጅም ርቀት በመጓዝ ሊሰራ ይገባዋል ሲል ፓርቲው አሳስቧል።
የክልሉ መንግስትም ባለፈው ዓመታት መንግስታዊ ኃላፊነቱን ባለመወጣት ህዝቡን አሁን ወዳለበት ችግር እንደከተተው በማመን የትናንትናው ስህተት ላለመድገም የተጀማመሩ ስትራቴጂካዊ የመፍትሄ እርምጃዎች ላይ ሊያተኩር እንደሚገባ ተገልጿል። በክልሉ በትጥቅ ትግል ላይ የሚገኙ ቡድኖችም ሆነ ፖለቲካዊ ድርድር እንዲመጡ የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ ጥሪ አቅርቧል። የአውሮፓ ህብረትና ዩናይትድ ኪንግደም ሩሲያ ላይ አዳዲስ ማዕቀቦች ጣሉ። ማዕቀቡ በሩሲያ የነዳጅና ዘይት ጫኝ መርከቦች እንዲሁም ወታደራዊና ፋይናንስ ዘርፎች ላይ ያነጣጠረ ነው። ብሪታንያ ጠቅላይ ሚኒስትር ጽሕፈት ቤት እንዳስታወቀው ጠቅላይ ሚኒስትሩ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በሩሲያ ላይ ስለተጣሉት አዳዲስ ማዕቀቦች ለመነጋገር ያለመ የስልክ ውይይት አድርገዋል። በውይይታቸውም ሩሲያ ጥቃት መፈጸሟን በቀጠለችበት ወቅት ሀገሪቷ ላይ ጫና ማሳደሩን መቀጠል እንደሚገባ ሁለቱ መሪዎች እንደተስማሙ ሮይተርስ ገልጿል። የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች በበኩላቸው በብራስልስ ተሰብስበው የሩሲያ ድርጅቶችና ባለሀብቶች ላይ 17 ማዕቀፎችን የያዘ ማዕቀብ እንዲጣል ወስነዋል። በማዕቀቡ ሩሲያ ወታደራዊ ቴክኖሎጂን እንዳታገኝ የሚከለክል አንቀጽም ተካቷል። በተጨማሪ የነዳጅ ጫኝ መርከቦች ላይ ያነጣጠረው ማዕቀቡ የሩሲያን ነዳጅ በሚያመላልሱ የተባበሩት አረብ ኤሚሬት፣ የቱርክና የሆንግ ኮንግ ኩባንያ ላይም እገዳ ጥሏል። ይህ ታዲያ የሩሲያ ዩክሬን ስምምነት ሂደት ላይ ጥላ ያጠላል ተብሎ መስጋቱን የዘገቡት አጀንስ ፍራንስ ፕሬስ እና ሮይተርስ ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ አመራር እጩ አቅራቢ ኮሚቴ የተመረጡትን እጩዎች ይፋ አደረገ። የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ የምልመላ ሂደቱንና የተመረጡ እጩዎችን ይፋ ሲያደርጉ እንዳሉት በቀረቡት የተወዳዳሪዎች ላይ የልየታ ስራ ከተሰራ በኋላ የመጨረሻ 6 እጩዎች ተመርጠዋል። በዚህ መሰረት አንደኛ አቶ ተስፋዬ ነዋይ፣ ሁለተኛ አቶ ተክሊት ይመስል፣ ሶስተኛ ዶክተር ያሬድ ሀብተ ማርያም፣ አራተኛ ወይዘሮ ነሲያሊ፣ አምስተኛ ወይዘሮ ዳሮ ጀማል እና ስድስተኛ ወይዘሮ ፍሬህይወት ግርማ በአዋጁ መሰረት መስፈርቱን በማሟላታቸው 3 የማጣሪያ ሂደቶችን አልፈው ተመርጠዋል ብለዋል። የተመረጡት እጩዎች ተአማኒነት ያለው ምርጫ እንዲካሄድ እንዲሰሩና ከየትኛውም የፖለቲካ ፓርቲ አባልነት ነፃ መሆናቸውን ቀሲስ ታጋይ ተናግረዋል። ኢትዮጵያና ሃንጋሪ የሁለት ጊዜ ግብርናን የማስቀረት ስምምነት በተመለከተ ሁለተኛ ዙር ድርድርን በአዲስ አበባ ማካሄዳቸውን የገንዘብ ሚኒስቴር አስታወቀ። ይህ ድርድር በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስር ይበልጥ ለማጠናከር ያለመ ነው ተብሏል። በሃንጋሪ ዋና ከተማ ቡዳፔስት ከተካሄደው የመጀመሪያ ዙር ውይይት ቀጥሎ የመጣ ሲሆን ሁለቱ ሀገራት ለንግድና ኢንቨስትመንት ምቹ ሁኔታ ለመፍጠር ያለመም ስምምነት ላይ ለመድረስ መቃረባቸውን አመላክቷል። የገንዘብ ሚኒስቴር እንዳብራራው የሁለት ጊዜ ግብርናን የማስቀረት ስምምነት ግልጽና ሊተነበይ የሚችል የንግድ አካባቢን ይፈጥራል። ይህ ደግሞ በሁለቱ ሀገራት መካከል የንግድ ልማትን እንደሚያፋጥን ተገልጿል። አሁን የድርድሩ ዙር የጋራ ተጠቃሚነት ያለው ስምምነት ላይ ለመድረስ የሚረዳ ሲሆን ቀደም ሲል በመጀመሪያ ዙር ድርድር አብዛኛዎቹ ጉዳዮች መዳሰሳቸውና አሁን በቀሪ ጉዳዮች ላይ ስምምነት ላይ ለመድረስ መታቀዱ ተገልጿል። የኢትዮጵያ መንግስት እንደ ኢትዮጵያን አቆጣጠር በኤፕሪል 12 ቀን 2016 ከሃንጋሪ ጋር የጋራ መግባቢያ ሰነድ መፈራረሙ ይታወሳል። ይህ ሰነድ የሁለት ጊዜ ግብርናን ከማስቀረት በተጨማሪ የጋራ ኢንቨስትመንት ጥበቃና የዲፕሎማቲክ አገልግሎት ቪዛዎችን ነፃ ማድረግን እንደሚሸፍን ተገልጿል። ስምምነቱ ሙሉ ለሙሉ ተጠናቆ ስራ ላይ ሲውል በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስርና ኢንቨስትመንትን ለማሳደግ ጉልህ ሚና እንደሚኖረው ይጠበቃል። ጉግል ድምጽና ተንቀሳቃሽ ምስል አንድ ላይ የሚፈጥር ሰው ሰራሽ አስተውሎት አስተዋወቀ። ታዋቂው የቴክኖሎጂ ኩባንያ ጉግል ቪዮ 3 ሲል ስያሜ የሰጠው ድምጽና ተንቀሳቃሽ ምስል አንድ ላይ የሚፈጥር ሰው ሰራሽ አስተውሎት አስተዋውቋል። ይህ ከዚህ ቀደም መሪ ከሆነው የኦፕን ኤአይ ምርት ቪዲዮ ፈጣሪ ሰው ሰራሽ አስተውሎት ጋር ተወዳዳሪ የሚያደርገው ነው ተብሏል። ታዲያ ጉግል ያስተዋወቀው አዲሱ ሰው ሰራሽ አስተውሎት ለየት የሚያደርገው የተለያዩ የእንስሳት ድምጾችንም እንደ ሁኔታው መፍጠር መቻሉን መሆኑን ተዘግቧል። ቪዮ 3 የተሰኘው ይሄ ሰው ሰራሽ አስተውሎት ከሚሰጠው ጽሑፍ ብቻ በመነሳት ድምጽና ተንቀሳቃሽ ምስል በትክክል መፍጠር ይችላል ነው የተባለው። ታዲያ ይህ አዲስ ኤአይ ለጊዜው ለአሜሪካ ብቻ አገልግሎት መስጠት የጀመረ ሲሆን $299 ወራዊ ክፍያ ይጠይቃል ተብሏል። በቀጣይም የተለያዩ ሀገራት ላይ ስራ እንደሚጀምር ተጠቅሷል። በተጨማሪም ጉግል ሌሎችንም ምርቶች ያስተዋወቀ ሲሆን ለፊልም ሰሪዎች አጋዥ ይሆናል የተባለው ብሎ የተባለው ሰው ሰራሽ አስተውሎትን ያስተዋወቀ ሲሆን ሲኒማቲክ የሆኑ ተንቀሳቃሽ ምስሎችን ባለሙያዎች በሚፈልጉት ቦታና የቀረጻ አይነት በጽሁፍ ብቻ በመግለጽ የሚፈልጉትን ተንቀሳቃሽ ምስል መፍጠር እንደሚችሉ ሲኤንቢሲ ዘግቧል። በህገወጥ መልኩ ከሀገር የወጡ 220 ሰዎች ወደ ኢትዮጵያ ተመለሱ። ጅቡቲ ከሚገኘው የዓለም አቀፍ ፍልሰተኞች ድርጅት IOM ጋር በመተባበር በህገወጥ መልኩ ከሀገር የወጡ 220 ፍልሰተኞችን በባቡር ወደ ኢትዮጵያ እንዲመለሱ ማድረጉን በጅቡቲ የኢትዮጵያ ኤምባሲ
አስታውቋል። ህጋዊ ያልሆነ መንገድ መከተል በግለሰብ በቤተሰብም ሆነ እንደ ሀገር የሚያስከፍል ዋጋ በመገንዘብ ራሳችንን ከአደጋ መጠበቅ እንዳለብንም አስገንዝበዋል። የአሜሪካ መንግስት ለፕሬዝዳንት ትራምፕ መጓጓዣነት የሚውል ቦይንግ 747 ቅንጡ አውሮፕላን ከኳታር በስጦታ መልክ መረከቡን አስታውቋል። ታዲያ ይህ ወደ $400 ሚሊዮን የሚያወጣው አውሮፕላን የሚበር ቤተ መንግስት ተብሎ ተሰይሟል። የአሜሪካ መከላከያ ሚኒስቴር ዋና መስሪያ ቤት ፔንታጎን ዋና ቃል አቀባይ ሲያን ፓርሌን በሰጡት መግለጫ በሁሉም የፌዴራል ህጎችና መመሪያዎች መሰረት የኳታርን ስጦታ ተረክበናል ብለዋል። የአሜሪካ ፕሬዝዳንት የሚጓጓዙበት አውሮፕላኑ ትክክለኛ የደህንነት እርምጃዎችና የተግባር ተልዕኮ መስፈርቶችን ማሟላቱን ለማረጋገጥ እንደሚሰራ ገልጿል። በተጨማሪም የአየር ኃይሉ ጸሐፊ የሆኑት ትሮይ ሜንክ የሚያስፈልጉትን ለውጦች ለማድረግ በዝግጅት ላይ መሆናቸውን ተናግረዋል። ዳግም ማስተካከያውን ለማጠናቀቅ ዓመታትን ሊወስድም ብሎም $1 ቢሊዮን ሊፈጅ የሚችል ሲሆን ይህ ከአውሮፕላኑ ዋጋ በእጥፍ ይበልጣል ሲል ኤንቢሲ ኒውስ ዘግቧል። በአሜሪካ አይኦዋ ዩኒቨርሲቲ እጅግ የተከበሩ ምሁራኖች፣ ጥሪ የተደረገላቸው እንግዶች፣ ከፍተኛ የዩኒቨርሲቲ አመራሮችና ተመራቂዎች እንዲሁም የተመራቂ ተማሪ ቤተሰቦች በተገኙበት በተደረገ የምረቃ መርሃ ግብር ላይ በከፍተኛ ማዕረግ ከተመረቁ ጥቂት ተመራቂዎች ውስጥ ኢትዮጵያዊው ተመራቂ በረከት ባራሳዋሬ አንዱ ሲሆን ከፍተኛ ውጤት በማምጣቱም በዕለቱ ንግግር እንዲያደርግ የተጋበዘ ሲሆን ጥረት፣ ትጋት፣ የዓላማ ጽናት ያሰብንበት ቦታ እንደሚያደርሱን አምናለሁ በማለት የህይወቱን ተሞክሮ በማንሳት በርካታ ወጣቶች ዘንድ መነቃቃትን ፈጥሯል። እኛም እንደ ኢትዮጵያ ኮርተናል እያልን እንደዚህ ያሉ ትንታግ የሆኑ ብርቱ ወጣቶችን ማመስገን፣ ማድነቅ፣ መሰልጠን ነውና ንቡ ወጣት በረከት ባራሳዋሬ እንደ ሀገር ስለኮራንብህ ተመስግንሃል፣ መልካም ዕድል ምዕራፍ ብለናል። እስራኤል ወደ ጋዛ እርዳታ እንዲገባ ብትፈቅድም የእርዳታ መኪኖች አሁንም በድንበር ላይ ቆመው ይገኛሉ ተባለ። የእስራኤል ጦር ከ3 ወራት አሰቃቂ እገዳ በኋላ 100 የሰብአዊ እርዳታ መኪኖች ወደ ጋዛ እንዲገቡ ፈቅደዋል። ነገር ግን ተፈቅደዋል ከተባለ በኋላ የጭነት መኪኖች ወደ ፍልስጤም እንዲጓዙ ወታደራዊ ፈቃድ ቢያገኙም አሁን ድንበሩን ተሻግረው መሄድ እንዳልቻሉ ተገልጿል። እንደ አልጀዚራ ዘገባ ከሆነም ተሽከርካሪዎቹ አሁንም በድንበር ማቋረጫ ላይ ቆመው ፈቃዱን ካገኙ ተሽከርካሪዎች ውስጥ 5 መኪኖች ብቻ ናቸው ወደ ጋዛ የገቡት ተብሏል። ይህ በጋዛ ውስጥ ያለው ስልታዊ የእርዳታ እገዳ ሌላ ምልክት ሊሆን ይችላል የሚባለውን ዘገባ ብዙ ተቺዎች የእስራኤል የእርዳታ መኪኖች መግቢያ እያዘገየች ነው ይላሉ። በእስራኤል የሚደገፈው የጋዛ ሁማኒቴሪያን ፋውንዴሽን በዚህ ወር መጨረሻ ላይ በጋዛ ውስጥ መስራት ይጀምራል ተብሎ የሚጠበቅ ሲሆን ምናልባትም ድርጅቱ እስከሚጀምር ድረስ የእርዳታ ሂደቱ ሊስተጓጎል ይችላል የተባለ ሲሆን፣ በሌላ በኩል ደግሞ የእስራኤል መንግስት በእርዳታ ጉዳይ ላይ በእጅጉ ተከፋፍሏል የሚሉ ግምቶች አሉ። ቻይና $500 ሚሊዮን ለዓለም ጤና ድርጅት እንደምትለግስ ቃል ገባች። ቻይና በሚቀጥሉት 5 ዓመታት ለዓለም ጤና ድርጅት $500 ሚሊዮን ለመስጠት ቃል ገብታለች። ይህም ቻይና ለዓለም ጤና ድርጅት ድጋፍ ከሚያደርጉ ሀገራት ውስጥ በቀዳሚነት እንድትቀመጥ ያደርጋታል። አሜሪካ ከዓለም ጤና ድርጅት ለአባልነት ራሷን ማግለሏን ተከትሎ ታደርገው የነበረውን ድጋፍ በማቋረጥ ቻይና ትልቋ ለጋሽ ሀገር ሆናለችም ነው የተባለው። ቻይና ይህንን ሀሳብ ያቀረበችው በጄኔቫ እየተካሄደ የነበረውን ዓለም አቀፍ የጤና ጉባኤ ላይ ሲሆን ድጋፉ ቻይና ከሌሎች ሀገራት ጋር በጋራ ለመስራት ያላትን አቋም የሚያሳይ መሆኑ ተገልጿል። የዓለም ጤና ድርጅት አቅዶት የነበረውን የ2026 በጀት በ21 በመቶ በመቀነስ ወደ $4.2 ቢሊዮን ዝቅ ያደረገ ሲሆን ይህም በዋናነት በትራምፕ አስተዳደር በተወሰደ እርምጃ ምክንያት የገንዘብ እጥረት በማጋጠሙ ነው ተብሏል። የቻይና ውሳኔ በዓለም አቀፍ ደረጃ ተሰሚነቷን ለመጨመር እያደረገችው ካሉ ተግባራቶች እንዳንዱ ሊወሰድ እንደሚችል የዋሽንግተን ፖስት ዘገባ አመላክቷል። አሜሪካ ከዓለም ጤና ድርጅት መገለሏን ተከትሎ ቻይና እያደረገች ያለችውን እንቅስቃሴ በዓለም የጤና ሴክተር፣ የአየር ንብረት ለውጥና በሌሎች ተያያዥ ጉዳዮች ላይ ያላትን ተጽዕኖ እንደሚያሳድግላትም ተነግሯል። 3 የመናውያን በኤርትራ ባህር መገደላቸውን የሀገሪቱ መንግስት አስታወቀ። የየመን ዜና አገልግሎት ሳባ እንደዘገበው የኤርትራ ባህር ኃይል አባላት በየመናውያን አሳ ማስገሪያ ጀልባ ላይ በከፈቱት ተኩስ ግድያ ሊፈጸም ችሏል። በጀልባው 31 የመናውያን አሳ አስጋሪዎች እንደነበሩ የጠቀሰው ዘገባው በተከፈተባቸው ተኩስ 2ቱ ወዲያውኑ ህይወታቸው ማለፉን አስታውቋል። 3ኛው የመናዊ ደግሞ ቆስሎ ከፍተኛ ጉዳት ካጋጠመው በኋላ በተመሳሳይ ለሞት መዳረጉን ዘገባው አስረድቷል። የየመን ግብርና ሚኒስቴር ባወጣው መግለጫ ግድያውን አጥብቆ እንደሚያወግዝ መግለጹንም ሳባ ዘግቧል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተባለ።
ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ ዘግቧል። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለሁ ማለቱ ዳጉ ጆርናል አሰምቷል። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙት የመጀመሪያው የዓለማችን መሪም ያደርጋቸዋል። በዓለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህም ውስጥ አብዛኛዎቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝት አድርገዋል። ሁለት የእስራኤል ኤምባሲ አባላት በዋሽንግተን ዲሲ አሜሪካ ተገደሉ። የኤምባሲ ሰራተኞች በአይሁድ ሙዚየም አቅራቢያ አሊያም በሙዚየሙ ውጭ ነው የተተኮሰባቸው። ፖሊስ የ30 ዓመት ተጠርጣሪን በቁጥጥር ስር ያዋለ ሲሆን እንዲህ አይነቱን የሽብር ድርጊት አንታገስም ሲል መግለጫ አውጥቷል። የሜትሮፖሊታንቱ ፖሊስ ዲፓርትመንት ኃላፊው ፓሜላ ኤስሚዝ የ30 ዓመቱ የቺካጎ አሊያም ሮድሪጌዝ ከጥቃቱ ጋር በተገናኘ በቁጥጥር ስር መዋሉን ይፋ አድርጓል። ተኩስ ከመከፈቱ በፊት ተጠርጣሪው ከሙዚየሙ ውጭ ሲንቀሳቀስ ነበርም ብለዋል። ወደ 4 ሰዎች ተጠርጣሪው ከተጠጋ በኋላ ተኩሱ ከፍቶ ሁለቱን የእስራኤል ኤምባሲ አባላት ሕይወት ቀጥፏል። ስሚዝ እንደሚሉ ተጠርጣሪው ነጻ ፍልስጤም የሚል መፈክር ሲያዝ አሰምቷል። ፖሊስ የተጠርጣሪው ጥቃት ፍላጎት ምንድነው የሚለውን ማጣራት ላይ መሆኑንም አስገንዝቧል። የዋሽንግተን ዲሲ ከንቲባ አስተዳደራቸው ይህንን አይነት የሽብር ድርጊት ቆመው እንደማይመለከተውና እንደማይታገሰውም አስጠንቅቀዋል። በአሜሪካ የእስራኤል ኤምባሲ ሟቾች ለጋብቻ እየተዘጋጁ የነበሩ ጥንዶችም ናቸው ብለዋል። ፕሬዚዳንት ዶናልድ ትራምፕም ቢሆንም በዋሽንግተን የተፈጸመውን ጥቃት ምንጩ ጸረ ሴማዊነት ነው ብለውታል። ልዑል አልዋሊድ ቢን ካሊድ ቢን ታላል በ1997 ነበር በመኪና አደጋ ምክንያት ኮማ ውስጥ የገባው። ነገር ግን ከዛን ጊዜ ጀምሮ ሊነቃ አልቻለም። ዶክተሮች ሕይወቱ ይቋረጥ የሚል ሀሳብ ቢያመጡም አባቱ ልዑል ካሊድ ግን በፍጹም አይደረግም፣ በፈጣሪ ተስፋ አልቆርጥም ያለ ሲሆን የዓለም ሕዝብ ዱዓና ጸሎት እንዲያደርጉላቸውም ተማጽነዋል። የአሜሪካ መንግስት ያለበት ዕዳ 36.2 ትሪሊዮን ዶላር ደርሷል። ይህም ከአሜሪካ አጠቃላይ የሀገር ውስጥ ምርት አንጻር 122 በመቶ ሆኗል። የአሜሪካ ብሔራዊ ዕዳ በየ3 ወሩ በ1 ትሪሊዮን ዶላር ይጨምራል። ከ36.2 ትሪሊዮን ዶላሩ የአሜሪካ ዕዳ ውስጥ 3/4ኛው ከሀገር ውስጥ ባለሀብቶች የቀረበ ሲሆን ባለሀብቱ ዋረን ቡፌት የ314 ቢሊዮን ዶላር ዋጋ ያላቸውን የአሜሪካ ግምጃ ቤት ሰነዶችን ይዘዋል። አሜሪካ ካለባት ብድር ውስጥ 9.05 ትሪሊዮን ዶላር የያዙት ከአሜሪካ ውጭ ያሉ አካላት መሆናቸውን አልጀዚራ ዘግቧል። ከዚህ ውስጥ የጃፓን፣ የዩናይትድ ኪንግደም እና የቻይና ባለሀብቶችና ተቋማት ከፍተኛውን ድርሻ ይዘዋል። እስራኤል በኢራን የኒውክሌር ኃይል ላይ ጥቃት ለመፈጸም መዘጋጀቷን ተከትሎ የነዳጅ ዋጋ ከ1 በመቶ በላይ ጨምሯል። የብሬንት ድፍድፍ ነዳጅ የሐምሌ ወር ዋጋ 68 ሳንቲም ወይም 1.04 በመቶ ከፍ ብሏል። በዩናይትድ ስቴትስ በዌስት ቴክሳስ መካከለኛ የሐምሌ ወር የድፍድፍ የነዳጅ ዋጋ የወደፊት ዕጣ 70 ሳንቲም ወይም 1.1 በመቶኛ መጨመር ወደ 62.73 ዶላር ከፍ ብሏል። በዩናይትድ ስቴትስ የተገኘው አዲስ መረጃ እስራኤል የኢራንን የኒውክሌር መስሪያ ቤቶችን ለመምታት በዝግጅት ላይ መሆኗን ሲኤንኤን ጉዳዩን ከሚያውቁ በርካታ የአሜሪካ ባለስልጣናት ጠቅሶ ዘግቧል። ባለስልጣኖቹን ጠቅሶ ሲኤንኤን አክሎ እንደዘገበው የእስራኤል መሪዎች ጥቃት ለመፈጸም የመጨረሻ ውሳኔ ማድረጋቸውን ግልጽ አይደለም ብለዋል። እንዲህ አይነቱ ውጥረት መባባስ የኢራንን የነዳጅ አቅርቦት አደጋ ላይ የሚጥል ብቻ ሳይሆን በሰፊው ክልል ውስጥም ጭምር አደጋ እንደሚደቅን ነው ሲሉ የሸቀጦች ስትራቴጂስቶች ገልጸዋል። ኢራን በፔትሮሊየም ላኪ አገሮች ድርጅት ውስጥ በ3ኛ ደረጃ ላይ የምትገኝ ሲሆን የእስራኤል ጥቃቷ በአገሪቱ የሚመጡትን የነዳጅ ፍሰት ሊረብሽ ይችላል። በተጨማሪም ኢራን በባህረ ሰላጤ በሆርሙዝ ማለፊያ በኩል የሚተላለፈውን የነዳጅ ጫኝ በመዝጋት አጸፋውን ልትመልስ ትችላለች የሚል ስጋት አለ። በዚህ ሳውዲ አረቢያ፣ ኩዌት፣ ኢራቅ እና የተባበሩት አረብ ኤሚሬቶች ድፍድፍ ዘይትና ነዳጅ ወደ ውጭ መላክ እንዳይችሉ ያደርጋል። የፓኪስታን ካቢኔ ሀገሪቱ ከህንድ ጋር ያደረገችው ወታደራዊ ግጭት በብቃት መክተዋል በማለት የሀገሪቱ ጦር ኃይሎች ዋና አዛዥ ሰይድ አሲም ሙኒርን ወደ የፊልድ ማርሻል ማዕረግ አሳድገዋል። ለአጭር ቀን የቆየው ከባድ ግጭት ውስጥ የገቡት የደቡብ እስያ ጎረቤታሞቹ በ4 ቀናት ውስጥ ሚሳኤሎችን እና ሰው አልባ አውሮፕላኖችን ያሳተፈ ከባድ ጦርነት አካሂደዋል። የኒውክሌር ጦር መሳሪያ የታጠቁት ጎረቤታሞቹ ሀገራት የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሰጡት የተኩስ አቁም ስምምነት ወደ ሰላማዊ ውይይት ተመልሰዋል። በግጭቱ ሁለቱም ሀገራት ድል መቀናጀታቸውን ያሳወቁ ቢሆንም ፓኪስታን የበላይነት መውሰዷን በብዙዎቹ ተነግሯል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ጽሕፈት ቤት ባወጣው መግለጫ እንዳመለከተው ጄኔራሉ ሰራዊቱን ለመሩበት መንገድ እውቅና በመስጠት ድፍረትና ቆራጥነት በተሞላበት መንገድ የህንድ ጥቃቶች በብቃት መከላከልና መመከት መቻላቸውን ገልጿል።
የወታደራዊ አመራሩ ድፍረትና ጀግንነት በመገንዘብና የፓኪስታንን ሉዓላዊነት እንዲሁም የግዛት አንድነት ለማረጋገጥ በጠላት ላይ ለወሰዱት እርምጃ የፊልድ ማርሻልነት ማዕረግ ለመስጠት መወሰኑን መግለጫው ጠቅሷል። በተጨማሪም ካቢኔው ለፓኪስታን አየር ኃይል ዋና አዛዥ ዛሂር አህመድ ባባር ሲዱ ወታደራዊ ማዕረግ እድገት ሰጥቷል። የሀገር ውስጥ ጉዳይ ሚኒስትር ዴኤታ ታላል ቻውድሪ ለአልጀዚራ እንደተናገሩት የፓኪስታን ጦር በሀገሪቱ ምዕራብ ድንበሮች ላይ ያለውን የሽብርተኝነት አደጋ እየተዋጋ ቆይቷል። በዚህም ሂደት የሙኒር አመራር ቆራጥነት አስደናቂ ነበር። የጃፓን የግብርና ሚኒስተር ሩዝ በነጻ ከደጋፊዎቹ ስለሚሰጠኝ አልገዛም በማለታቸው የምግብ ውድነት በተፈጠረበት ወቅት በሰጡት አስተያየት ስራቸውን ለቀቁ። የጃፓን የግብርና ሚኒስተር ሩዝ በነጻ በማግኘታቸው በጭራሽ አልገዛም በማለታቸው ስራቸውን የለቀቁ ሲሆን ይህም የምግብ ዋጋ መናር ባለበት ሀገር የህዝቡን ቁጣ ፈጥሯል። የሚኒስትሩ ታኮይቱ የስራ መልቀቂያ በጠቅላይ ሚኒስትሩ ሺገሩ ኢሺባ ላይ ጫና ፈጥሯል። የሩዝ ዋጋ መናርን መቆጣጠር ባለመቻላቸውና ሰፊ የኑሮ ውድነት መፍታት ባለመቻሉ በሐምሌ ወር ለሚካሄደው የከፍተኛ ምክር ቤት ምርጫ መራጮች ከወዲሁ አስቆጥቷል። ኤቶ ሩዝ ፈጽሞ እንደማይገዙ በመግለጽ በምትኩ ከደጋፊዎቻቸው ስጦታ እንደሚሰጣቸውም ተናግረዋል። የጃፓን መንግስት በዚህ ዓመት መጀመሪያ ላይ የዋጋ ንረት እንዲቀንስ በማሰብ 300,000 ቶን የሚሆን ሩዝ ከአደጋ ክምችት ከለቀቀ በኋላ ኤቶ በተጠቃሚዎች ላይ የደረሰ ጫና እንዳሳዘናቸው ተናግረው ነበር። ነገር ግን ባለፈው ቅዳሜና እሁድ በተደረገው የገቢ ማሰባሰቢያ መርሃ ግብር ላይ ኢቶ እንደተናገሩት ለራሴ ሩዝ ገዝቼ አላውቅም፣ ምክንያቱም ደጋፊዎቼ ስለሚለግሱኝ ነው ብለዋል። ኢቶ በንግግራቸው ከስልጣን የተነሱ ሲሆን ባለፈው መኸር ለሊበራል ዲሞክራቲክ ፓርቲ አመራር ከጠቅላይ ሚኒስትር ኢሺባን ጋር በመወዳደር ያልተሳካላቸውን በቀድሞው የአካባቢ ጥበቃ ሚኒስትር በሺንጂሮ ኮይዙሚ ተተክቷል። የኢቶ አስተያየት ሸማቾችን አስቆጥቷል። ለአንድ ከረጢት ሩዝ ከአንድ ዓመት በፊት ጋር ሲነጻጸር በእጥፍ የሚጠጋ ዋጋ እየተጠየቀ ይገኛል። ኪዮዶ የዜና ወኪል እንደዘገበው በሩዝ ዋጋ ጭማሪ ወቅት በግብርና ሚኒስቴር አመራር ላይ መቆየቴ ተገቢ እንደሆነ ራሴን ጠየቅኩናም አይደለም ብዬ ደመደምኩ ሲሉ ኢቶ ከስልጣን ከለቀቁ በኋላ ተናግረዋል። አሁንም ሰዎች በሩዝ ዋጋ መጨመር በሚቸገሩበት ወቅት በሚኒስትርነት ደረጃ በጣም ተገቢ ያልሆኑ አስተያየቶችን ስለሰጠው ይቅርታ ጠይቃለሁ ሲሉ ተደምጠዋል። የአርባ ምንጭ ሙዝ በዱቄት መልክ ተዘጋጅቶ ለምግብነት እየቀረበ መሆኑ ተገለጸ። አርባ ምንጭና አካባቢው በጣፋጭ ሙዝ ምርቱ ይታወቃል። ይህ የሙዝ ምርት ጥቅም ላይ ሲውል የቆየው ግን ከበሰለ በኋላ ተልጦ ለምግብነት በመጠቀም ብቻ እንደሆነ እናስታውሳለን። ከቅርብ ጊዜ ወዲህ በጥናት የተገኘው ሳይንሳዊ እውቀትን በመጠቀም ምርቱን በዱቄት መልክ አዘጋጅቶ ለምግብነት ማዋል መቻሉን አርባ ምንጭ ዩኒቨርሲቲ አስታውቋል። በዩኒቨርሲቲው የምርምርና ትብብር ምክትል ፕሬዚዳንት ዶክተር ተክሎ ወጋየሁ ለጋሞ ቴሌቪዥን እንዳስታወቁት ሙዝን በዱቄት መልክ አዘጋጅቶ ለምግብነት ማቅረብ የተቻለው በዩኒቨርሲቲው በሁለተኛ ዲግሪ በተደረገ ጥናት ጽሑፍ ግኝት መሰረት ነው። ግኝቱ በሙዝ ምርት ላይ የሚከሰተውን ከፍተኛ ብክነት ማስቀረት ያስችላል ይላሉ። በተለይም በህገወጥ ደላሎች ምክንያት የአካባቢው አርሶ አደሮች ከምርቱ ተገቢውን ጥቅም ሳያገኙ የሚቀሩበትን አካሄድ በማስቀረት ፋይዳው የጎላ መሆኑን ነው ዶክተር ተክሎ የሚናገሩት። ሙዝን በዱቄት መልክ እያመረተ ለገበያ እያቀረበ የሚገኘው የአንጆኑስ ፕሮሰሲንግ መስራች አባል አቶ ጆን ከድር ድርጅቱ በሳምንት ከ10 ኩንታል በላይ የሙዝ ምርት ዱቄት እያመረተ ለገበያ እያቀረበ መሆኑን ገልጿል። ምርቱ እስከ 6 ወር ሳይበላሽ እንደሚቆይ ይናገራሉ። በገንፎ፣ ዳቦ፣ እንጀራ እና በሌሎች የምግብ አይነቶች ተዘጋጅቶ ጥቅም ላይ ሊውል እንደሚችል ገልጾ አርባ ምንጭ ዩኒቨርሲቲ ለድርጅቱ ስኬት ያደረገውን ድጋፍ ላቅ ያለ እንደሆነም አመላክተዋል። የሙዝ ምርት በአዲስ መልክ ለምግብነት እየዋለ የሚገኝበት መንገድ በዩኒቨርሲቲ ውስጥ ጥናትና ምርምሮች ሼልፍ ላይ ከመቀመጥ ወደ ተግባር መቀየር መጀመራቸውን በተጨባጭ የሚያሳይ ነው ይላሉ። በድርጅቱ የስራ ዕድል ከማግኘቷን በተጨማሪ በስራ መለወጥ እንደሚቻል ግንዛቤ እንደፈጠረላት ወጣት መራዊት አጥናፉ ተናግራለች። የጉራጌ ዞን ስራ ዕድል ፈጠራና ኢንተርፕራይዝ ልማት መምሪያ ባዘጋጀው ባዛርና ኤግዚቢሽን ላይ የኢንተርፕራይዞችና የግል አንቀሳቃሾች ስራዎቻቸውን ይዘው ቀርበዋል። በዚህ ባዛር ላይ ይህ ወደ ቤት መኪና የተቀየረችውን ባጃጅ አንዱ የኤግዚቢሽኑ ድምቀት ነበረች። የባጃጁን የሞተር ክፍል ተጠቅሞ የቤት መኪና የሰራውን ወጣት ተመስገን ሀብታሙ እንደሚለው የቤት መኪናውን ወጪ ቆጣቢና ከፀሐይና ዝናብ መከላከል የሚያስችል እንደሆነም ተነግሯል። የቤት መኪናውን በ1 ሊትር ቤንዚን 15 ኪሎ ሜትር የሚጓዝም እንደሆነ አመላክቷል። በአሜሪካ ሳንዲያጎ አካባቢ በተከሰከሰ አውሮፕላን ምክንያት በርካታ ቤቶችና መኪኖች በእሳት ተያይዘዋል። የአደጋው መንስኤ ምን እንደሆነና የደረሰው ጉዳት መጠን ምን እንደሆነ እስካሁን አለመታወቁን ሲኤንኤን ዘግቧል። አደጋ የደረሰባት አውሮፕላን ከ6 እስከ 8 ሰዎችን ማጓጓዝ የምትችል ሴስና 550 የምትባል ሲሆን በአደጋው ወቅት በአካባቢው ደመናማ የአየር ሁኔታም እንደነበረ ታውቋል።
WFP በኬንያ ለሚገኙ ስደተኞች ምግብ ማቅረብ አቅቶኛል አለ። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም WFP ዛሬ ባወጣው መግለጫ በኬንያ ለሚገኙ ስደተኞች እርዳታን ለማቅረብ ከፍተኛ የበጀት እጥረት እንደገጠመው ገልጿል። ድርጅቱ በመግለጫው በሚቀጥለው ወር አንስቶ ለስደተኞቹ የሚያቀርበውን የምግብ ኮታ እንደሚቀንስ አስረድቷል። በመሆኑም ስደተኞቹ ከጁን ወር አንስቶ ቀድሞ ከነበረው ኮታቸው ውስጥ 28% ብቻ እንደሚያገኙ ገልጾ በገንዘብ የሚያደርገውን ድጋፍ እንደሚያቋርጥም አስታውቋል። ሙሉ ሬሽኑን ለስደተኞቹ እየሰጠ ለመቀጠል እስከ ነሐሴ ድረስ ብቻ $44 ሚሊዮን እንደሚያስፈልገውም ጥሪ አቅርቧል። በአሜሪካ ሐሰተኛ የስም ማጥፋት ዘመቻ ተከፍቶብኛል ሲል የሱዳኑ መንግስት ገለጸ። የሱዳን መንግስት ቃል አቀባይ ካሊድ አልአሲር ዛሬ በሰጡት መግለጫ የአሜሪካ አስተዳደር ፖለቲካዊ ስም ማጥፋትና የሀገራችንን እውነታ ማዛባት ላይ ተጠምዷል። የዋሽንግተን መንግስት የሱዳንን ህዝብ መረጋጋት፣ ሰላምና ብልጽግናን የማበላሸት ፖሊሲውንም ቀጥሎበታል ብለዋል። ይህንንም ያሉት የአሜሪካ መንግስት የሱዳን ጦር ኃይል ኬሚካል ጦር መሳሪያ መጠቀሙን በተመለከተ ማዕቀብ ለመጣል መወሰኑን ማስታወቁን ተከትሎ ነው። በማዕቀቡ መሰረት በሚቀጥለው ወር ጀምሮ አሜሪካ ወደ ሱዳን የምትልካቸውን እቃዎች የምታቆም ሲሆን ለሱዳን ምንም አይነት እርዳታ እንዳይሰጥም ክልከላ ጥላለች። እንዲሁም የኬሚካል ጦር መሳሪያ በተጠቀሙ መኮንኖች ላይ ተጠያቂነት እንዲሰፍን የአሜሪካ መንግስት አሳስቧል። ይሁንና የሱዳን መንግስት ቃል አቀባዩ በመግለጫቸው አሜሪካ ይህንን የሐሰት ክስ ያቀረበችው የጦር ኃይሉን በሜዳ ላይ ከፍተኛ ድል በማግኘቱ ነው ብለዋል። የሱዳን ጦር አሁን ላይ ከፍተኛ ድል በማስመዝገብ ጦርነቱን ለመቋጨት በሂደት ላይ ያለ አሜሪካ ይህንን ያደረገችው የዓለም አቀፉ ማህበረሰብ ትኩረት ለማስቀየር መሆኑንም አስረድተዋል። ይህ በእንዲህ እንዳለ የአሜሪካ መንግስት ከዚህ ቀደም በሁለቱም የሱዳን ተፋላሚ አካላት አመራሮች ላይ ማዕቀብ መጣሉ ይታወሳል። ዩክሬንና ሩሲያ በመካከላቸው ከተጀመረ ጦርነት ወዲህ ትልቁ የተባለውን የታጋቾች ልውውጥ መጀመራቸው ተገልጿል። ይህ በ3 ቀናት ውስጥ 2000 እስረኞችን ለመለዋወጥ ያለመ የመጀመሪያው ምዕራፍ ሲሆን ከሁለቱ ወገን 1000 ታጋቾች ይፈታሉ ተብሎ ይጠበቃል። የሩሲያ መከላከያ ሚኒስቴር እንደገለጸው በዛሬው ዕለት 270 የዩክሬን ወታደር አባላትና 120 ሲቪሎች በአጠቃላይ 390 ታጋቾች ወደ ዩክሬን ተመልሰዋል። ወታደሮች ወደ ዩክሬን ከተሻገሩ በኋላ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በማህበራዊ ገጻቸው ላይ ዜጎቻችንን እየመለስን ነው ሲሉ ጽፈዋል። ይህን ልውውጥ በሁለቱ ሀገራት መካከል በግጭቱ ወቅት የሚነሱ ሰብአዊ ጉዳዮችን ለመፍታት እየተደረገ ያለውን ጥረት ያሳያል ተብሏል። ይህ በሀገሪቱ የጦር ታሪክ ትልቁ የታጋቾች ልውውጥ የሆነውን ስምምነት ባለፈው ሳምንት በሁለቱ ሀገራት መካከል በቱርክ በተካሄደው ስብሰባ ላይ የተደረሰ ብቸኛው ስምምነት ነው። የዩክሬን ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ የካቲት 2022 ጦርነቱ ከጀመረበት ጊዜ አንስቶ ከ8000 በላይ የዩክሬን ወታደሮች በሩሲያ ተይዘዋል። የዩክሬን እንባ ጠባቂ በበኩሉ እንደገለጸው ከ16000 በላይ የዩክሬን ሲቪሎች በሩሲያ ምርኮ ውስጥ ይገኛሉ። ዳይሬክተሩ ዶክተር ቴድሮስ አድሃኖም በእንባ ተማጽኖ ጥያቄ አቅርበዋል። ጦርነት ዘላቂ መፍትሄ ያመጣም፣ እስራኤልን ይጎዳታል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በጋዛ ያለውን ጦርነት እንዲቆም በእንባ ተማጸኑ። ዶክተር ቴድሮስ አድሃኖም ትናንት ሐሙስ የዓለም ጤና ድርጅት ዓመታዊ ጉባኤ ላይ በተደረገው ስብሰባ ጦርነት ዘላቂ መፍትሄ ያመጣም፣ እስራኤልንም ይጎዳታል ብለዋል። በአሁኑ ጊዜ በጋዛ ውስጥ ያሉ ሰዎች ምን እንደሚሰማቸው ይሰማኛል ያሉት ዶክተር ቴድሮስ የጦርነትን አውዳሚነትና አስከፊነት አብራርተዋል። ምግብና የሕክምና ቁሳቁስን እንደ ጦር መሳሪያ መጠቀም ልክ አይደለም ብለዋል። መግባባት እንዲመጣ ጠይቃለሁ ያሉት ኃላፊው ሰላም መውረዱ ለእስራኤልም ሆነ ለፍልስጤማውያን ጥሩ ነው ሲሉ ገልጸዋል። የዓለም ጤና ድርጅት የድንገተኛ አደጋ ዳይሬክተር ማይክል ራያን በበኩላቸው በጋዛ ውስጥ 2.1 ሚሊዮን ሰዎች በሞት አደጋ ላይ ናቸው ብለዋል። ረሃብን ማቆም አለብን ያሉት ዳይሬክተሩ የጤና ስርዓቱን ወደ ትክክለኛ ሁኔታ መመለስ ይገባል ሲሉ አክለዋል። የዓለም ጤና ድርጅት በጋዛ የሚገኙ ፍልስጤማውያን የምግብ፣ የውሃ፣ የሕክምና አቅርቦቶችን፣ የነዳጅና የመጠለያ እጦት እየተሰቃዩ ነው ብለዋል። በጋዛ ከሚገኙ 36 ሆስፒታሎች 19 ብቻ ስራቸውን የቀጠሉ ሲሆን ሰራተኞቻቸውን በማይቻል ሁኔታ ውስጥ እየሰሩ መሆናቸውን የተባበሩት መንግስታት የጤና ኤጀንሲ በመግለጫው ተናግሯል ሲል ፍራንስ 24 ዘግቧል። የከተማው የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ እንዳስታወቀው በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት፣ የአገልግሎት ዘመንና የገጽ ዲዛይን ከተማዋ ያለችበትን ደረጃ በሚመጥንና ፋይዳን መሰረት ባደረገ እንዲሁም ሁሉንም አቀፍ አገልግሎት የሚሰጥ ስማርት ካርድ አድርጎ ለማዘጋጀት ዝግጅት እያደረገ እንደሚገኝ አስታውቋል። በተጨማሪም ተቋሙ ለ2 ሚሊዮን ነዋሪዎች የዲጂታል ካርድ መታወቂያ መስጠቱን ገልጿል። ይህ የመታወቂያ የዲጂታል ምዝገባ ነዋሪን የባዮሜትሪክ መረጃን ያካተተና
ከ35 በላይ ለማስረጃነት ጥቅም ላይ የሚውሉ የግለሰብ መረጃዎችን የሚመዘግቡበት ስርዓት መሆኑን ኢትዮ ኤፍኤም ከተቋሙ ያገኘውን መረጃ ይጠቁማል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወረቀት መታወቂያ መስጠትን ለመጨረሻ ጊዜ ማብቃቱንና ሙሉ በሙሉ ወደ ዲጂታል ሽግግር መደረጉን ባለፈው ሰኔ 25 2016 ዓ.ም ይፋ ማድረጉን በመረጃው አስታውሷል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላው ወደ 3 ሚሊዮን የሚጠጉ ነዋሪዎችን መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለም አመላክቷል። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎች እንዳይቀበል ያገደ ሲሆን ይህም ከአሜሪካ አንጋፋው ዩኒቨርሲቲ ጋር ያለውን አለመግባባት አባብሶታል። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክርስቲና ኤም በኤክስ ገጻቸው ላይ እንደጻፉት አስተዳደሩ ሃርቫርድ ተማሪዎችና ስደተኞች ያልሆኑ ተማሪዎችን መቀበል የሚያስችለውን እድል ሕግን ማክበር ባለመቻሉ ምክንያት ተሰርዟል ብለዋል። ይህም በመላው ሀገሪቱ ለሚገኙ ሁሉም ዩኒቨርሲቲዎችና የትምህርት ተቋማት እንደ ማስጠንቀቂያ ይሆናቸዋል ሲሉ ሐሙስ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ሃርቫርድ በውሳኔው ህገወጥ ሲል በመግለጫው አውግዞታል። ከ140 በላይ ሀገራት የመጡና ዩኒቨርሲቲውንና ይህችን ሀገር በማይታመን መልኩ የሚያበለጽጉትን ዓለም አቀፍ ተማሪዎቻችንንና ምሁሮቻችንን ለማስተናገድ ሙሉ በሙሉ ቁርጠኞች ነን ሲል ዩኒቨርሲቲው በመግለጫው ላይ ምላሽ ሰጥቷል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን ሂዩሜን የተሰኘውን ኩባንያ ይፋ አድርገዋል። ኩባንያው የኤአይ ቴክኖሎጂ ውጤቶችን ማበልጸግና ማስተዳደር በዋናነት እንደሚሰራ ሮስተር አስነብቧል። በልዑል አልጋ ወራሹ የሚመራው ኩባንያ የአረብ ቋንቋዎች ሞዴሎችን ማበልጸግና ጨምሮ የኤአይ ሞዴሎችና መተግበሪያዎችን ያበለጽጋል ተብሏል። ከዚህ ባሻገር ክላውድ ኮምፒውቲንግ እና ኤአይን ለማልማት የሚያግዙ ዳታ ሴንተሮችና መሰረተ ልማቶችን እንደሚገነባ ገልጿል። በመንግስት የገንዘብ ድጋፍ የሚደረግለት ኩባንያ በዘርፉ ቴክኖሎጂ ሳውዲ አረቢያ ቀዳሚ ለማድረግ እንደሚያግዝ ተጠቁሟል። በዚህ ሀገሪቱ በነዳጅ ምርት ላይ የተመሰረተው ኢኮኖሚያን ለማሰባጠር የምታደርገውን ጥረት ይደግፋል ነው የተባለው። የብሪታንያ ከፍተኛ ፍርድ ቤት ዳኛ መንግስት የቻጎስ ደሴቶችን ሉዓላዊ ወደ ሞሪሸስ እንዳያስተላልፍ ለጊዜው አግዶታል። ሐሙስ ዕለት የመጨረሻ ደቂቃ ላይ ትዕዛዝ የሰጠው ፍርድ ቤቱ ስምምነቱ ከሞሪሸስ መንግስት ተወካዮች ጋር ይፈርማል ተብሎ ከመጠበቁም ከሰዓታት በፊት ነበር። የከፍተኛ ፍርድ ቤት ውሳኔ ተቀባይነት ያገኘው በቻጎስ በሚገኘው በዲያጎ ጋርሺያ ወታደራዊ ካምፕ ውስጥ በተወለዱ ሁለት የእንግሊዝ ዜጎች በሆኑት በርናንዴት ዱካሴ እና በርትሪስ ፓምፔ ደሴቶቹን በብሪታንያ ቁጥጥር ስር እንዲቆዩ ከጠየቁ በኋላ ነው። የከፍተኛ ፍርድ ቤት ዳኛ የብሪቲሽ መንግስት ማንኛውንም የሚያጠናቅቅ ወይም ህጋዊ አስገዳጅ እርምጃ እንዳይወስድ ለጊዜው አግዶት የነበረ የብሪቲሽ ህንድ ውቅያኖስ ግዛት እንዲሁም የቻጎስ ደሴቶች በመባል የሚታወቀው ለውጭ መንግስት ማዛወርን የሚመለከት ድርድሩን ለመደምደም ነው። ከ1814 ጀምሮ ክልሉን የተቆጣጠረችው እንግሊዝ ከ1965 የቻጎስ ደሴቶችን በሞሪሸስ በመለየት የብሪቲሽ የህንድ ውቅያኖስ ግዛት መፍጠር ችላለች። እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ ላይ መንግስት በትልቁ ደሴት ላይ ለሚገኘው የዲያጎ ጋርሺያ አየር ማረፊያ መንገድ ለማድረግ ወደ 1500 የሚጠጉ ነዋሪዎች ወደ ሞሪሸስ እና ሲሸልስ አስወጥተዋል። በጥቅምት ወር መንግስት ደሴቶቹን ለሞሪሸስ ለማስረከብና ብሪታንያና ዩናይትድ ስቴትስ በ99 ዓመት የሊዝ ውል መሰረት የዲያጎ ጋርሺያ ቤዝ መጠቀማቸውን እንዲቀጥሉ የሚያስችል ረቂቅ ስምምነት አስታውቋል። በስምምነቱ ላይ ምክክር በማድረግ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር አጽድቆታል። ይሁን እንጂ ስምምነቱን ማጠናቀቅ ያልተቻለ ሲሆን በሞሪሸስ የመንግስት ለውጥ የተነሳ ዘግይቷል። የአፍሪካ ህብረት ፍልስጤማውያን ወደ አፍሪካ ለማፈናቀል በሚደረገው ጥረት ደስተኛ እንደማይሆን አስታወቀ። የአፍሪካ ህብረት በፍልስጤማውያን ወደ አፍሪካ ለማባረር በሚደረገው ሙከራ ደስተኛ ሊሆን አይችሉም ሲሉ የአንጎላ የውጭ ጉዳይ ሚኒስትር ቴቴ አንቶኒዮ ተናግረዋል። በእርግጠኝነት የሁለቱ መንግስታት መፍትሄ ሁለት መንግስታት ጎን ለጎንና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን እንጠብቃል ሲል አንቶኒዮ ከአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ይኸው የተነገረው የብራስልስ ሶስተኛውን የአውሮፓ ህብረትና የአፍሪካ ህብረት የሚኒስትሮች ስብሰባ ላይ ነው። እኛ ለክልሉ ቅርብ ነን እና ቢያንስ እነዚህ ሰዎች ስቃይ ግዴለሾች አይደለንም ብለዋል። አንቶኒ የአፍሪካ ህብረት መርህ ሁልጊዜ ግጭት በሚፈጠርበት ቦታ ሁሉ ለፍልስጤም ህዝብ ጎን ይቆማል ብለዋል። የአፍሪካ ህብረት ለጉባኤው ብቸኛው ቋሚ ተጋባዥ የፍልስጤም ባለስልጣን ሊቀመንበር መሆኑን ገልጸው ለህብረቱ የፍላጎት ጥያቄ ትልቅ ጉዳይ ነው ብለዋል። ካላስ በበኩሏ በአፍሪካ የሳልህ ክልል ያለውን ሁኔታ የአውሮፓ ህብረት በጣም ያሳስበዋል በማለት ህብረቱ በአዲሱ የሳልህ ስትራቴጂ ላይ እንደሚወያይ ተናግራለች። እኔም የሁለትዮሽ ስብሰባዎችን አድርጌያለሁ፣ ከአፍሪካ ሀገራትም የእነርሱን አስተያየት ጠይቄያለሁ ስትል የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ተናግራለች።
በአህጉራዊ የሽምግልና ጥረቶች ለአፍሪካ ህብረት ድጋፉን ገልጻለች። እነዚህ ሁሉ ሂደቶች በአፍሪካም የአፍሪካ መሪና የአፍሪካ ባለቤትነት አላቸው ብላለች። ካላስ በተጨማሪ በየቦታው ውጊያ ያለ እናም የተሳሳቱ መረጃዎችን ሩሲያ በተለይ በአፍሪካ ውስጥ ከምትጠቀምባቸው መሳሪያዎች ውስጥ አንዱ ነው በማለት ገልጸዋል። አክለውም የተሳሳቱ መረጃዎችና የውጭ መጥፎ ተጽዕኖዎችን ሁልጊዜ መዋጋት አለብን ብለዋል። ኢቢኤስ ቴሌቪዥን በሚዲያ ዘርፍ ከኢትዮጵያ ቁጥር 1 ብራንድ ሆኖ ተመረጠ። ኢቢኤስ ቴሌቪዥን በሚዲያ ዘርፍ ከኢትዮጵያ ተቀባይነት ያለው ቀዳሚ ብራንድ ተብሎ የተመረጠው መቀመጫውን ደቡብ አፍሪካ ያደረገው ብራንድ አፍሪካ የተሰኘው ተቋም ባዘጋጀው የእውቅና መርሃ ግብር ላይ ነው። ከዚህ የእውቅና ዝግጅት ላይ ኢቢኤስ ቴሌቪዥን በኢትዮጵያ ተቀባይነት ካላቸው የመገናኛ ብዙሃን ብራንዶች መካከል ቁጥር 1 የሆነው ቢቢሲ እና አልጀዚራ በማስከተል መሆኑን ነው ብራንድ አፍሪካ ያሳወቀው። ኢቢኤስ ቴሌቪዥን በሚዲያ ዘርፍ ከኢትዮጵያ ቀዳሚ ብራንድ ስለመሆኑና እውቅና በተሰጠበት በዚህ መድረክ ላይ የሀገር አርማ ይዞ በመላው ዓለም የሚበረው አንጋፋውና ግዙፍ የኢትዮጵያ አየር መንገድ ከ10 ተከታታይ ዓመታት በላይ ግዙፍ ስማቸውን ይዘው ከዘለቁ 5 ብራንዶች መካከል አንዱ በመባል እውቅና ተችሮታል። ይህም ብቻ ሳይሆን አየር መንገዱ በአፍሪካ በአቪዬሽን ዘርፍ ካሉ ተመራጭ ብራንዶች ውስጥ ቀዳሚ መሆኑን ኤሚሬትስ እና ኳታር አየር መንገዶችን አስከትሎ የአፍሪካ ተመራጭ አየር መንገድ ስለመሆኑ ነው በዝግጅቱ ላይ የተነገረው። አሜሪካ ከሀገሯ የምታበረራቸውን ስደተኞች በሩዋንዳ ለማስፈር እየተደራደረች መሆኗን ስጋት እንደፈጠረባት የመብት ተሟጋቾች እየገለጹ ነው። ባለፈው ዓመት ዩናይትድ ኪንግደም ጥያቄያቸውን ያልተሳካላቸው ጥገኝነት ጠያቂዎች ወደ ሩዋንዳ ለማስወጣት የያዘችውን እቅድ ከተሰረዘ በኋላ ኪጋሊ ከአሜሪካ ጋር እየተደራደረችበት ያለውን ተመሳሳይ ጉዳይ በመብት ተሟጋቾች ዘንድ ስጋትን አጭሯል። አሜሪካ ከሀገሯ የሚባረሩ ህገወጥ ሰዎችን በሩዋንዳ ለማስፈር ንግግር መጀመሯን የሩዋንዳ መንግስትና የትራምፕ አስተዳደር በዚህ ጉዳይ ላይ እየተደራደሩ እንደሚገኙ ይታወቃል። የሩዋንዳው የውጭ ጉዳይ ሚኒስትር ኦሊቨር በያዝነው ወር ሀገራቸው ከዋሽንግተን ጋር መደራደሯን አረጋግጠው ዝርዝር መረጃዎች ወደፊት ይፋ እንደሚያደርጉ ገልጸዋል። የዶናልድ ትራምፕ መንግስት ስደተኞች ወደ ሶስተኛው የዓለም ሀገራት እያበረረ ይገኛል። ለአብነትም ወደ ኤልሳልቫዶር የሚጠረዙ ስደተኞችን ጉዳይ መነጋገሪያ ይሆናል። ይባስ ብሎ ዋሽንግተን በጦርነትና ለመረጋጋት ከምትታመሰው ሊቢያ ጋራ በ10 ሺዎች የሚቆጠሩ ስደተኞችን በተመለከተ ተደጋጋሚ ንግግሮችን እያደረገች ስለመሆኑ ነው የተዘገበው። ይህ የአሜሪካ ተግባር ታዲያ ስጋት ፈጥሮብናል ሲሉ የመብት ተሟጋች ድርጅቶች ድምጻቸውን እያሰሙ ይገኛሉ። በሱዳን የኬሚካል ጦር መሳሪያ አጠቃቀም ላይ አሜሪካ ማዕቀብ ልትጥል ነው። ከኬሚካል የጦር መሳሪያዎች ማምረትም ሆነ መጠቀምን የሚከለክለው ዓለም አቀፍ ስምምነት የኬሚካል ጦር መሳሪያ ኮንቬንሽን መጣሱን ተከትሎ አሜሪካ በሱዳን መንግስት ላይ ማዕቀብ ልትጥል መሆኑን ተናግሯል። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳስታወቀው የሱዳን ጦር ወታደራዊ ተቀናቃኛቸው ላይ የኬሚካል ጦር መሳሪያ መጠቀሙን የሚያሳይ ማስረጃ ማግኘታቸውን ገልጸዋል። ውሳኔውን ይፋ ባደረገው አጭር መግለጫ የአሜሪካ የውጭ ጉዳይ መስሪያ ቤት የጦር መሳሪያዎቹ የትና እንዴት ጥቅም ላይ እንደዋሉ ብዙም ዝርዝር ጉዳዮችን አላቀረበም። በጥር ወር ላይ ኒውዮርክ ታይምስ እንደዘገበው የሱዳን ጦር በፈጥኖ ደራሽ ኃይሉ ላይ ቢያንስ 2 ጊዜ የኬሚካል ጦር መሳሪያ መጠቀሙን ገልጿል። ማዕቀቡ ከሰኔ 6 ጀምሮ ተግባራዊ ይሆናል የተባለው ሲሆን እርምጃዎቹ አሜሪካ ወደ ሱዳን የምትልካቸው ምርቶች ላይ ገደቦች እንዲያደርጉ እንዲሁም ከአሜሪካ መንግስት የሚገኙ ብድር መገደብ እንደሆነ ተገልጿል። የኢትዮጵያ ሀገር አቀፍ የዋጋ ግሽበት ሚያዝያ ወር 14.4% ደርሶ እንደተመዘገበ የኢትዮጵያ ስታቲስቲክስ መረጃዎች ያመለክታሉ። ይህ አሃዝ ከመጋቢት ወር 13.6% የዋጋ ግሽበት ሲነጻጸር የ0.8% ጭማሪ ያሳያል። በሚያዝያ ወር ከተመዘገበው አጠቃላይ የዋጋ ግሽበት ውስጥ ምግብ ነክ እቃዎች 12.2% ድርሻ ሲይዙ ምግብ ነክ ያልሆኑ እቃዎች ደግሞ 17.9% ደርሰዋል። ይህ የሚያሳየው ምግብ ነክ ያልሆኑ እቃዎች ዋጋ መጨመር በአጠቃላይ የዋጋ ግሽበቱ ላይ ከፍተኛ ተጽዕኖ እያደረጉ መሆኑን ተመላክቷል። ፕሬዚዳንት ትራምፕ ሩሲያ ጦርነት ለማቆም ዝግጁ አለመሆኗን ተናገሩ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከአውሮፓ መሪዎች ጋር በስልክ ባደረጉት ውይይት ፕሬዚዳንት ፑቲን እያሸነፍኩ ነው ብለው እንደሚያስቡትና በሰላም ድርድር ዝግጁ እንዳልሆኑ ተናግረዋል። ታዲያ እነዚህ የአውሮፓ መሪዎች የፑቲንን አቋም ቀድሞውን የሚያውቁት ቢሆኑም ከትራምፕ ሲሰሙት ለመጀመሪያ ጊዜ ነው። ምንም እንኳን ትራምፕ ፑቲንን ለሰላም ዝግጁ አይደሉም ወደሚለው ሀሳብ የመጡ ቢመስሉም ዘለንስኪና የአውሮፓ መሪዎች እንደሚፈልጉት በሩሲያ ላይ ጠንካራ አቋም መውሰድ አልቻሉም። ፕሬዚዳንት ትራምፕ በመጀመሪያ ፑቲን የተኩስ አቁም ስምምነቱን ካልተቀበሉ ማዕቀብ ሊጥሉ እንደሚችሉ ሀሳብ አቅርቦ የነበረ ቢሆንም አሁን ላይ ግን ሀሳባቸውን በድጋሚ ቀይረዋል። በዚህም ትራምፕ በማዕቀቡ ምትክ ከሰኔ አጋማሽ ጀምሮ በሩሲያና በዩክሬን መካከል ፈጣንና አነስተኛ ንግግር በቫቲካን እንዲካሄድ ግፊት እያደረጉ ይገኛሉ። የአውሮፓ ህብረት ትራምፕ በፑቲን ላይ ተጨማሪ ማዕቀቦችን እንዲጥሉ ለማድረግ ያደረገውን ጥረት ባይሳካም የፑቲንን አቋም ትራምፕን ጨምሮ ለሁለት ሰው ግልጽ ለማድረግ ረድቷል ሲል አናዶሉ ዘግቧል።
የቀድሞ የእስራኤል ጠቅላይ ሚኒስትር የጋዛን ጦርነት ማስቆም የሚችሉት ትራምፕ ብቻ ናቸው አሉ። የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ኦልመርት እስራኤል በጋዛ ላይ የምታካሄደውን ጦርነት ያለ ዓላማ የሚደረግ ነው ሲሉ በድጋሚ የተቹ ሲሆን አክለውም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ብቻ ናቸው ኔታንያሁን በፍልስጤም ግዛት የሚፈጽሙትን ጥቃት እንዲያቆሙ ሊያደርጉ የሚችሉት ብለዋል። ኦልመርት ኔታንያሁ ፖለቲካዊ ጦርነት እያካሄዱ እንደሆነና የእስራኤል ወታደሮች በጋዛና በዌስት ባንክ የጦር ወንጀሎችን እንደፈጸሙ ከተናገሩ ከአንድ ቀን በኋላ የቀድሞ ጠቅላይ ሚኒስትር ከጦርነቱ ምንም ውጤት እንደሌለ በድጋሚ ተናግረዋል። አክለውም በዚህ የሚከፈል ዋጋ የሚያስቆጭ ነው ሲሉ ተደምጠዋል። ኦልመርት ለአሶሺየትድ ፕሬስ የዜና ወኪል እንደተናገሩት ከሆነም የአውሮፓ ህብረት እንደ ብሪታንያ፣ ካናዳና ፈረንሳይ ያሉ ሀገራት በዚህ ሳምንት ለእስራኤል ጠንከር ያለ ማሳሰቢያና የማዕቀብ ዛቻ የላኩትን ምክንያት የእስራኤል ወታደሮች በዌስት ባንክ የውጭ ዲፕሎማቶች ላይ ሳይቀር በመተኮሳቸው መሆኑን ተናግረዋል። ጦርነቱን ለማስቆም ትራምፕ ቁልፍ ሰው ነው የሚሉት የቀድሞ ጠቅላይ ሚኒስትሩ በተወሰነው ጊዜ የዩናይትድ ስቴትስ ፕሬዝዳንት ትራምፕ በጉዳዩ ላይ የሚሳተፉ ከሆነ ምናልባትም የእስራኤልን ጠቅላይ ሚኒስትር ጠርተው ግልጽ በሆኑ ቃላት በቂ ነው ብለው የሚነግሩ ከሆነ ጦርነቱን ለማቆም በጣም ጠቃሚ ሊሆን ይችላል ብለው እንደሚያምኑ ኦልመርት ተናግረዋል። በጋዛ ውስጥ የሚካሄደው ወታደራዊ እንቅስቃሴ መስፋፋት እቃወማለሁ የሚሉት የቀድሞ ጠቅላይ ሚኒስትሩ ጦርነት ወደ ወንጀሎች ያቀርበናል ብዬ አስባለሁ። ከዚህ በተጨማሪ ጦርነት ዓላማ ከሌለውና ዋጋ ያለው ውጤት እያየን ካልሆነ ታዲያ ለምን እንቀጥላለን ሲሉም አስተያየታቸውን ቋጭተዋል። ድንበር የለሽ የሐኪሞች ቡድን MSF ደቡብ ሱዳን ከኢትዮጵያ ጋር በምትወሰንባቸው አካባቢዎች ላይ ግጭት በመባባሱ የሕክምና አገልግሎት ወደ ጋምቤላ ማተር ማምጣቱን ገልጿል። ከዚህ በፊት አገልግሎቱን በርቤ በምትባል የድንበር ከተማ ይሰጥ እንደነበር የገለጸው ቡድኑ ግጭቱ በመባባሱ አገልግሎቱን በጋምቤላ ክልል ኒዌርዜር ማታር ለማዘዋወር መገደዱን ገልጿል። ወደ በርቤ ተፈናቅለው መጥተው የነበሩ ደቡብ ሱዳናውያን ወደ ማታር ዳግም መወሰዳቸውን ቡድኑ ሲገልጽ የጋምቤላ ክልል በኮሌራ በሽታና ስደተኞችን በመቀበል ተጨናንቃለች ብሏል። በኢትዮጵያ በኩል ባለችው በርቤ ድንበር የለሽ የሐኪሞች ቡድን ከ1200 በላይ የኮሌራ ተጠቂዎችን ማከሙን ሲገልጽ በደቡብ ሱዳን የላይኛው ናይል ግዛት ግጭት ከተከሰተ በኋላ በበርቤ 217 በጦርነቱ የቆሰሉ ሰዎችን ማከሙንም ቡድኑ አስታውቋል። ቡድኑ በፈረንጆች ግንቦት 12 ድንበር የተሻገረ የተኩስ ልውውጥ መደረጉንም ገልጿል። ተፈናቃዮቹ የአየር ላይ ጥቃቶችን ሸሽተው መምጣታቸውን ሲገልጹ በአሁኑ ጊዜ በጋምቤላ ክልል ማታር ከ35000 እስከ 85000 ሰዎች ተፈናቅለው እንደሚገኙ ተናግሯል። የሐኪሞች ቡድን የአካባቢ መሰረተ ልማቶች ማስተናገድ ከሚችሉበት በላይ እያስተናገዱ ነው ያለ ሲሆን ምርመራው ከሚደረግላቸው ሰዎች መሃል 40 በመቶዎቹ የወባ በሽታ ተጠቂዎች ናቸው ብሏል። ስደተኞቹ የውሃ እጥረትን ጨምሮ በርካታ ችግሮች እያጋጠሟቸው ነው ያለው ቡድኑ ወሳኝ የሚባሉ የጤና አገልግሎቶችንም ከበርቤ ወደ ማታር ማዘዋወሩን አስታውቋል። በርቤ በኢትዮጵያና በደቡብ ሱዳን ድንበር ላይ የምትገኝ አዋሳኝ የድንበር ከተማ ስትሆን የደቡብ ሱዳን ስደተኞችም ዋና መዳረሻ ነበረች። የሐኪሞቹ ቡድን እንደገለጸው በደቡብ ሱዳን መንግስትና በታጣቂዎቹ መካከል የተፈጸሙ የተኩስ ልውውጦች ድንበር ተሻግሮ በበርቤ ላይ ያሉ ሰዎችን የጎዳ ሲሆን በተፈጠረበት ስጋት የተነሳም ወደ ማታር አገልግሎት ማዞሩን ገልጿል። ስደተኞቹ ወደ በርቤ ከመጡ በኋላ ዳግም በስጋት ወደ ማታር መወሰዳቸው ተገልጿል። የዓለም አቀፍ ተቋም ድጋፋቸውን እንዲያደርጉም ጠይቀዋል። በደቡብ ሱዳን በታጣቂዎችና በመንግስት ወታደሮች መካከል ግጭት ከተፈጠረ የሰነባበተ ሲሆን ግጭቱ ከኮሌራ ወባ በሽታዎች ጋር ተዳምሮ ከባድ ቀውስን እየፈጠረ ይገኛል። የደቡብ ሱዳን መንግስት ባለፈው ሳምንት ከኢትዮጵያ ጋር የሚዋሰንባቸውን አካባቢዎች ከታጣቂዎቹ ነጻ አድርጌ ተቆጣጥሬያለሁ ቢል በአካባቢዎቹ አሁንም ውጊያዎች መኖራቸውን ተዘግቧል።